በጌታ ስም አነበዋለሁ። የያዕቆብ መልእክት ምዕራፍ 1 ቁጥር 26 ጀምሮ እስከ ምዕራፍ 2 ቁጥር 17 ድረስ ያለውን ክፍል በጌታ ስም አነባለሁኝ። መጽሐፍ ቅዱስ የያዛችሁ በአዲስ ኪዳን ገጽ 217 ላይ ነው ያለሁት። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው። ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ በዓለምም ከሚገኝ እድፍ ሰውነትን መጠበቅ ነው። ምዕራፍ 2 ወንድሞች ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ሁሉ ፊት በማድላት አትያዙ። የወርቅ ቀለበት ያደረገና የጌጥ ልብስ የለበሰ ሰው ወደ ጉባኤያችሁ ቢገባ እድፍ ልብስም የለበሰ ድሃ ሰው ደግሞ ቢገባ የጌጥ ልብስም የለበሰውን ተመልክታችሁ አንተስ በዚህ በመልካም ስፍራ ተቀመጥ ብትሉት፣ ድሃውንም አንተስ ወደዚያ ቁም ወይም ከእግሬ መረገጫ በታች ተቀመጥ ብትሉት ራሳችሁን መለያየታችሁ አይደለምን? ክፉ ሐሳብ ያላቸው ዳኞች መሆናችሁ አይደለምን? የተወደዳችሁ ወንድሞች ሆይ ስሙ። እግዚአብሔር በእምነት ባለጠጎች እንዲሆኑ ለሚወዱትም ተስፋ ስለ እርሱ የሰጣቸውን መንግሥት እንዲወርሱ የዚህን ዓለም ድሆችን አልመረጠምን? እናንተ ግን ድሆችን አዋረዳችሁ። ባለጠጎች የሚያስጨንቋችሁ አይደሉምን? ወደ ፍርድ ቤት የሚጎትቷችሁ እነርሱ አይደሉምን? የተጠራችሁበትን መልካሙን ስም የሚሰድቡ እነርሱ አይደሉምን? ነገር ግን መጽሐፍ ባልንጀራህን እንደ ራስህ ውደድ እንደሚል የንጉሥን ሕግ ብትፈጽሙ መልካምን ታደርጋላችሁ፣ ለሰው ፊት ግን ብታደሉ ኃጢአትን ትሰራላችሁ። ሕግ እንደ ተላላፊዎች ይወቅሳችኋል። ሕግ ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። አታመንዝር ያለውን ደግሞ አትግደል ብሏልና፣ ባታመነዝር ነገር ግን ብትገድል ሕግ ተላላፊ ሆነሃል። በነጻነት ሕግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች እንዲሁ ተናገሩ፣ እንዲሁም አድርጉ። ምሕረትን ለማያደርግ ምሕረት የሌለበት ፍርድ ይሆናልና ምሕረት በፍርድ ላይ ይመካል። ወንድሞች ሆይ እምነት አለኝ የሚል ሥራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብን ቢያጡ ከእናንተም አንዱ በደህና ሂድ እሳት ሙቅ ጥገቡም ቢላቸው ለሰውነት ግን የሚያስፈልጓቸውን ባትሰጧቸው ምን ይጠቅማቸዋል? እንደዚሁ ሥራ የሌለው እምነት ቢኖር በራሱ የሞተ ነው። ቁጥር 26ን ላንብብላችሁ እዛው ምዕራፍ 2 ላይ ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው። የያዕቆብ መልእክት በመጀመሪያ በተጻፉ ተብለው የሚታሰቡ ወይም የመጀመሪያ ደብዳቤ ናቸው ተብሎ ከሚታሰቡት ደብዳቤዎች መካከል ነው። ደብዳቤው እነዚህ ለተበተኑ አይሁዳውያኖች ክርስቶስን በማመን ወደ እግዚአብሔር መንግሥት የመጡ ግን በደረሰባቸው ስደት ምክንያት ተበተነው ለነበሩት ለ12 ወገኖች ብሎ ነው የሚጽፈውና ለነዚህ አማኞች ለሆኑ አይሁዳውያኖች ግን ደግሞ የተበተኑ በስደት በመከራ ምክንያት የተበተኑ አይነት ሰዎች ስለነበሩ ለነዚህ ሰዎች ይጽፍላቸዋል። እነዚህ የሚጽፍላቸው ሰዎች በክርስቶስ ያመኑ ናቸው። በክርስቶስ ማመናቸው ብቻ ደግሞ ሳይሆን በክርስቶስ ምክንያት ወይንም በእምነት ምክንያት ስደት መከራ የሚባል አይነት ነገር የገጠማቸውና በሱም ምክንያት የተበተኑ ናቸው። እነሱን በስደት እንደደረሰባቸው ስደት የደረሰባቸው እነርሱ ደግሞ ሊታገሱ የሚገባቸው ነገር እንደሆነ የሚናገረው ነገር ስላለው ከስደት ከመከራ ጋር ተያይዞ የተበተኑ አይነቶች አማኞች ግን የሆኑ ሰዎች ናቸው። መጽሐፉን በደንብ አድርጋችሁ ስታነቡት ሞር ስነ ምግባር በሆነ ጉዳይ ላይ ወይንም እምነትን በተግባር መግለጥ በሚባለው ሐሳብ ላይ ትኩረት ያደረገ አይነት ነው የሚመስለው። እንዲሁ በደንብ ስንመለከተው እነዚህ ሰዎቹ ያመኑ ናቸው። መጽሐፉን በአዲስ ኪዳን ውስጥ እጅግ በጣም ለየት ያለ አይነት ገጽታ ያለው መጽሐፍ ነው። ለየት ያለ ገጽታ እንዲኖረው ያደረገው ደግሞ ትእዛዝ አዘል የሆኑ ነገሮች ናቸው። በአብዛኛው የሚናገራቸው ነገሮች ትእዛዝ አዘል የሆኑ ይህንን አድርጉ፣ ይህንን አታድርጉ ያለ ትእዛዝ አዘል የሆነ አይነት ነገር ነው
በአዲስ ኪዳን ውስጥ ያለ የብሉይ ኪዳን ገጽታ ያለው መጽሐፍ እስኪመስል ድረስ በጣም ተደጋጋሚ የሆኑ ትእዛዞችን በመያዝ የሚታወቅ መጽሐፍ ነው ወይንም የሚታወቅ መልእክት ነው። ያዕቆብ ደብዳቤውን ሲጽፈው የደብዳቤው ወይንም የመልእክቱ መሰረቱ የክርስቶስ አስተምህሮ ነው። በክርስቶስ አስተምህሮ ላይ ነው በጣም የተመሰረተው ወይንም የተመረኮዘው። በተደጋጋሚ ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ያስተማራቸውን ያላቸውን ነገሮች እዚህ ውስጥ ተመሳሳይ ክርስቶስ የተጠቀመበትን ቃል እየተጠቀመ ደግሞ አንዳንድ ጊዜ መሰረታዊ ሐሳቡ ራሱ ይሆንና ግን ቃሉን ለወጥ አድርጎ ያንኑ ሐሳብ ሲደግም ወይንም ያንኑ ሐሳብ ሲናገር ትመለከታላችሁ። ባለፈው ሳምንት እንዳልኩት ከ35 ጊዜ በላይ የክርስቶስን በምድር ላይ በነበረበት ጊዜ ያስተማራቸውን ትምህርቶች ደጋግሞ ተጠቅሷል ወይንም ተጠቅመዋል። የተጠቀማቸው ቃላቶች የክርስቶስ ማለት ነው የተጠቀማቸው ቃላቶች በሙሉ ማለት ይቻላል ይሄ ከስነ ምግባር ጋር ወደ እግዚአብሔር መንግስት ከፈለሱ በኋላ ወደ እግዚአብሔር መንግስት የፈለሱት አማኞች ሊኖራቸው ስለሚገባው የህይወት ስነ ምግባር ጌታ ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ያስተማራቸውን እነዚህ ሐሳቦች ነው እዚህ ክፍል ውስጥ እያመጣ እየደገመ ሐሳቦቹን ሲናገር ወይንም መልእክቶቹን ሲያስተላልፍባቸው የምንመለከተውና ሐዋርያው ያዕቆብ በጣም ስነ ምግባራዊ የሆነ መልእክቶችን በመጻፉ ነው የሚታወቀው። እንግዲህ ያዕቆብ የሚባለው ሰው ባለፈው እንደተናገርኩት በመጽሐፍ ቅዱስ ውስጥ 4 የሚሆኑ ያዕቆብ የሚባሉ ሰዎች አሉ። በአብዛኛው የመጽሐፍ ቅዱስ ሰዎች የሚከራከሩት በሁለቱ ነው። የዘብዴዎስ ልጅ የዮሐንስ ወንድም የሚባለው ያዕቆብ፣ አለበለዚያ ደግሞ የክርስቶስ ወንድም የሆነው ያዕቆብ የሚባለው ሰው ነው የሚባለው። በአብዛኛው የክርስቶስ ወንድም የሆነው ያዕቆብ እንደሆነ ነው የሚታመነው። በሁለት ምክንያቶች ናቸው። አንደኛው እንደሱ ያሉበት ማለት ነው። አንደኛው ነገር ይሄ ዮሐንስ የያዕቆብ ወንድም የሆነው የዮሐንስ ወንድም የሆነው ያዕቆብ በጊዜ ነው የተሰዋው። ስደት የሚባለው ነገር በኢየሩሳሌም ውስጥ እያለ አይሁዳውያኖች በጣም ሳይበተኑ ወይንም መበተናቸው ምክንያት ከሆኑት ስደቶች መካከል በተነሳበት ጊዜ ገና መጀመሪያ ስለሆነ ያዕቆብ የተሰዋው እሱ ነው ብሎ ለማሰብ ትንሽ አስቸጋሪ ነው። ሁለተኛው እንደ ምክንያት የተነሳው ደግሞ በሐዋርያት ሥራ ምዕራፍ 15 ላይ በተለያዩ ስፍራ ላይ የነበሩት አብያተ ክርስቲያናት አንስተውት ለነበሩት ጥያቄዎች መልስ ለመስጠት የኢየሩሳሌም ጉባኤ ተከናውኖ ስለነበረና በኢየሩሳሌም ጉባኤ ላይ ጠንከር ያለ ትእዛዝ አዘል የሆነ ጠንከር ያለ መልእክቶችን ያስተላልፈው ራሱ ያዕቆብም ስለነበረ የኢየሩሳሌም ቤተክርስቲያን መሪ ስለነበረ ያዘዘው ትእዛዝ የተናገረው ንግግር በጣም ስልጣን አዘል ስለነበረ እዚህ መልእክቱም ስልጣን አዘል የሆነ የጠነከረ አይነት እሳቤ ያለው ስለሆነ ይህንን መልእክት ያስተላልፈው ያዕቆብ የክርስቶስ ወንድም የሆነው ሊሆን ይችላል ተብሎ ነው የሚታሰበው። የኢየሩሳሌምን ቤተክርስቲያን ይመራ ስለነበረ እነዚህ የተበተኑት አይሁዳውያኖችን ለመድረስ መልእክት አለኝ ብሎ የተነሳ ሰው እሱ ሳይሆን አይቀርም ተብሎ ነው የሚታሰበው። ማንም የሚጻፈው መልእክቱኛ ስላለን መልእክቱ ምንድነው የሚለው ወደሚለው ነገር ላይ ነው ማተኮር የሚጠበቅብን። ሳነብ እንደሰማችሁኝ ምዕራፍ 1 ከቁጥር 25 እስከ 26 ሶስት ነገሮችን አንስተዋል። የመጀመሪያው ነገር የአንደበት ንጽህና ነው። ሁለተኛ የተቸገረ መርዳት ነው። ሶስተኛ በዓለም ከሚገኝ የደፍ ሰውነትን መጠበቅ የሚባለው ነው። ባለፈው ሳምንት ትኩረት አድርጌ የተናገርኩት ይሄ ያዕቆብ አንደበቱን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው ብሎ የተናገረውን ሐሳብ እሱ ላይ ተመስርቼ በያዕቆብ መልእክት በአምስቱ ምዕራፎች ከአንደበት ጋር ተያይዘው የተነገሩትን ሐሳቦች ለማነሳትና በአንደበት ጉዳይ ላይ ጥንቃቄ እንደሚያስፈልግ ለማሳሰብ የጀመርኩት ወይንም የተናገርኩት ነገር ነው። ያዕቆብ መልእክቱን የጻፈበት ዘመን የነበረው ሁኔታና አሁን ያለንበት ዘመን ሁኔታዎች በጣም ተመሳሳይ የሆነ ገጽታ አላቸው። ለምንድነው? ያዕቆብ እነዚህ በክርስቶስ ያመኑ ሰዎች ናቸው። መጽሐፉን በደንብ ስታነቡት ትእዛዝ አዘል የሆነ መጽሐፍ ቢሆንም ወይንም በተደጋጋሚ ትእዛዝን የሚናገር አይነት መጽሐፍ ቢሆንም በክርስቶስ ድህነት የሚባለው ነገር ክርስቶስን በማመን ብቻ ሊገኝ የሚችል ጉዳይ እንደሆነ ምዕራፍ 2 ቁጥር 1 ላይ በክርስቶስ ያላችሁን እምነት በማድላት እንዳትይዙት ብሎ ይሄ ድህነት የሚባለው ጉዳይ በእምነት ብቻ የሚገኝ ነገር እንደሆነ እርግጥ አድርጎ ነው የሚናገረው። ግን ይሄ እምነት የሚባለውን ነገር የተቀበሉ ደግሞ ስነ ምግባር የሚባለው ነገር የሌላቸው ስለነበሩ አይሁዳውያኖቹ ወይንም በክርስቶስ ያመኑት አይሁዳውያኖቹ እንደዚህ አይነት ስንፍና የነበራቸው ስለነበሩ ይከራከራቸዋል፣ ይሟገታቸዋል። ወደ ምን እንዲመለሱ? ወደ ህይወት እንዲመለሱ፣ እምነትን ወደሚገልጸው ስራ እንዲመለሱ፣ እምነትን ወደሚገልጸው አካሄድ እንዲመለሱ ደጋግሞ ሲናገራቸው ነው የምንመለከተው። ምዕራፍ 2 ቁጥር 26 ላይ ያነበብኩላችሁ ቃል በጣም ጠንካራ የሆነ ንግግር ነው። ከስጋ
ከነፍሱ የተለየ ሥጋ የሞተ እንደሆነ ሁሉ ከሥራ የተለየ እምነት የሞተ ነው ብሎ እምነት የሚባለው ነገር በምን የሚገለጥ ነው የሚለው በሥራ የሚገለጥ ነው። ማመኑን ሰው ሊያረጋግጥ የሚችለው በሥራው። መጽሐፍ ቅዱስ ላይ እምነት በሚባለው ጉዳይ ላይ ሁለት አንኳር ነገሮች፣ ሌሎች ነገሮች ሊኖሩ ይችላሉ፣ ሁለት አንኳር ነገሮች ይነሳሉ። አንደኛው እምነት የሚባለው በእግዚአብሔር ችሎት ላይ መደገፍ፣ በእግዚአብሔር ችሎት ላይ መታመን፣ ጨለማን፣ መከራን፣ ጉስቁልናን የመሳሰሉትን ነገሮች ሊያሳልፈን ይችላል። የለመንኩትን ልመና ሊሰማኝ ይችላል ብለው ሰዎች በእግዚአብሔር ችሎት ላይ መደገፍ ሲያሳዩ ያ አንደኛው እምነት በእግዚአብሔር ችሎት ላይ መደገፍ ነው። ሁለተኛው እምነት የሚባለው ነገር ግን በእግዚአብሔር ችሎት ላይ መደገፍን ሳይሆን በእግዚአብሔር ችሎት ስር ራስን ማስገዛት ወይንም ለእግዚአብሔር መገዛት፣ ለቃሉ፣ ለሥርዓቱ፣ ለሕጉ መገዛት የሚባለው ነገር እምነት ነው የሚል ነው። ምዕራፍ 2 ላይ ያዕቆብ የሚያደርገው ክርክር አለው። አብርሃም ራሱ እምነቱ ጽድቅ ሆኖ ተቆጠረለት እያለ ያዕቆብ ሲናገር እምነቱ ጽድቅ ሆኖ ተቆጠረለት ማለት ልብ አድርጉ በእግዚአብሔር ችሎት ላይ ተደገፈ ብቻ ሳይሆን ለእግዚአብሔር ችሎት ራሱን አስገዛ ማለትም ነው። ውጣ አለው። ውጣ ሲለው ወጣ፣ ታዘዘ። አብርሃም እምነቱን የገለጠው የተነገረውን ነገር በመታዘዝና በመፈጸም ስለሆነ እምነት የሚባለው ነገር ከሥራ ሊፋታ የሚችልበት እድል የለው ብሎ ነው የሚናገረውና ያዕቆብ እነዚህ ያመኑ ግን እምነታቸውን በሥራ መግለጥ ያልቻሉ አይነትን ሰዎች ወደ ሥራ ሊመልሳቸው ወይንም ወደ ኑሮው፣ ወደ አካሄዱ፣ ወደ ተግባሩ ሊመልሳቸው ፈልጎ ጠንከር አድርጎ ሲወቅሳቸው፣ ሲመክራቸው፣ ሲጠራቸው፣ ሲያበረታታቸው ነው የምንመለከተው። አማኞች ናቸው ግን እምነታቸው በሥራ ያልተገለጠ አይነት ሰዎች ናቸው ማለት ነው። ልብ አድርጉ። በእምነት ምክንያትም ስደት የሚቀበሉ ሰዎች ናቸው። በእምነት ምክንያት ስደት የሚቀበሉ ሰዎች ናቸው። ግን በሚያስገርም መልኩ ደግሞ እምነታቸውን በሥራ መግለጥ ያልቻሉ አይነት ሰዎች ናቸው። ስለዚህ በእምነት ምክንያት ስደት እንደተቀበላችሁ ሁሉ እምነታችሁን ሊገልጽ የሚችል ሥራ፣ አኗኗር፣ አካሄድ ሊኖራችሁ ይገባል ብለው ይሞግታቸዋል። ምዕራፍ 1 ቁጥር 26 እና ቁጥር 27 መሪ ቃል ነው ማለት እንችላለን ለያዕቆብ መጽሐፍ። እሱ ላይ ነው የሚያጠነጥነው። እነዚህ ሁለት ቁጥሮች ላይ የተቀመጡት መሰረታዊ ሐሳቦች ምዕራፍ 1፣ ምዕራፍ 2፣ 3፣ 4፣ 5 ላይ እያብራራ እየተነተነ ሲሄድ ነው የምንመለከተው። ለማንኛውም የጀመርኩት ሐሳብ ተግባራዊ አምልኮ የሚለው ላይ ወይንም ተግባራዊ ሕይወት የሚለው ነገር ላይ አጠንጥኜ ለማውራት ነው። አንደበት ነው የመጀመሪያው ነገር። ስለ አንደበት ሲናገር በሁለት ከፍሎ ተናግሯል። አንደኛው አንደበት መገራት ያለበት ምክንያት ይናገራል። ሁለተኛ አንደበታችንን እንዴት ነው የምንገራው የሚለውን ሐሳብ በዚሁ በያዕቆብ መጽሐፍ ላይ እናገኘዋለን። አንደበት ሊገራ የሚገባው ነው ካለ በኋላ አራት ምክንያቶችን ያነሳል። አራት ምክንያቶችን ያነሳል። የመጀመሪያው አንደበት በሰውነት ውስጥ መሪ ነው ብሎ ነው የሚናገረው። ሁለት ምሳሌዎችን አንስቷል። ምዕራፍ 3 ላይ ሁለት ምሳሌዎችን አንስቷል። አንደኛው ትልቁ መርከብ በትንሿ መልህቅን ይመራል ይላል። ሁለተኛው ደግሞ ፈረስ በልጓም ይመራል። ከውስጥ የሚመጣ ጉልበት፣ ከውጭም የሚመጣ ጉልበት። አሁን ፈረስ የሚባለው ከውስጥ የሚመጣ ጉልበትን የሚያመለክት ነው። መርከብ የሚባለው ደግሞ ከውጭ በጣም ማዕበሎች፣ ንፋሳቶች ቢመጡ መስመር ሊያስቱ የሚችሉበት አቅም ቢኖራቸው እንኳን በትንሿ በመልህቅ ምን ትሆናለች ነው የሚለው። መስመሩን ጠብቆ ይሄዳል። ከውጭ የሚመጣውን ጉልበት መስመር ሊያስት አልቻለም። ከውስጥ ያለ ጉልበትም ደግሞ ምን አላደረገ? መስመር ሊያስት አልቻለም። አንደበት ምንድነው? በሰውነት ውስጥ ምን ሆኗል ነው የሚለው። መሪ ነው ብሎ ነው የሚናገር። የምንናገረው ነገር በራሳችን ላይ ፍርድ የሚያመጣ የምንናገረው ነገር የነጋችንን ጨለማ ወይንም የነጋችንን ብርሃን ሊወስን እንደሚችል፣ ስለዚህ አንደበታችንን ልንገዛው እንደሚገባ ሐዋርያው ያዕቆብ ለነዚህ ሰዎች ይነግራቸዋል። የምናገራቸው ነገሮች ትንሽ በዛ ሊሉ ስለሚችሉ የመጣደፍ በሽታ መኮላጠፍ፣ ይሄ እንትን ካያችሁ እሱ ነው ችግሩ፣ እሱ ነው ምክንያቱ። የመጀመሪያው ነገር እሱ ነው የሚያነሳው። አንደበት የሚባለው ነገር መሪ ነው። ሁለተኛው ደግሞ አንደበት የማፍረስ ጉልበት አለው፣ ያፈርሳል። የፍጥረትን ሩጫ ያቃጥላል። ከዚያ በኋላ ደግሞ ምን ይሆናል? ራሱም በእሳት ይቃጠላል ብሎ ይናገራል። የማፍረስ ጉልበት አለው። አንዳንድ ሰዎች አላችሁ እኔ እኮ እናገራለሁ እንጂ ሆዴ ባዶ ነው የምትሉ ሰዎች፣ አንድ አባባል አለ። እሱን ላንሳላችሁና ልለፍ። ትናገራላችሁ ሆዳችሁ ባዶ ነው አይደለም? ሽጉጥም ከገደለ በኋላ ሆዱ ባዶ ነው ይባላል።
ሽጉጥም ከገደለ በኋላ ሆዱ ባዶ፣ ሽጉጥን ተኩሶ ከገደለ በኋላ ሆዱን ብታዩት ባዶ ነው። ያዕቆብ ይከራከራል። ምን ብሎ ነው የሚከራከረው? እናንተ የምትናገሩት ነገር ፍጥረትን የማቃጠል አቅም አለው። ፍርዳችሁ፣ ሐሜታችሁ፣ እርግማናችሁ፣ የምትናገሯቸው ንግግሮች ክብደት ምን አለው ነው የሚለው? ፍጥረትን የማቃጠል የፍጥረትን ሩጫ የማቃጠል የማሰናከል የማበላሸት ነገር አለው። ስለዚህ አንደበት ምን ሊሆን ይገባል ይላል? ሊገራ ይገባል። ሊገራ ይገባል። ስለዚህ ያዕቆብ ክርክር ሲከራከር እግዚአብሔር አንደበትን ሲፈጥረው ምን አድርጎ ፈጥሮታል? በሰውነት ላይ ትንሽ አካል እንኳን ብትሆን መሪ እንዲሆን አድርጎ ፈጥሮታል። ብቻ ደግሞ አይደለም፣ ጉልበት ያለው የማጥፋትም የማልማትም የማጣመምም የማቀናትም የማበላሸትም የማስተካከልም አቅምና ጉልበት እንዲኖረው ተደርጎ የተፈጠረ ነው። ስለዚህ አንደበት በሚባለው ጉዳይ ላይ ጥንቃቄ ያስፈልጋል፣ መግራት አስፈላጊ ነገር ነው ብሎ ያዕቆብ ለነዚህ ሰዎች ጠንከር አድርጎ ይነግራቸዋል። ሶስተኛው ስለ አንደበት ሲያነሳ ሶስተኛው አንደበት መሰዊያ ነው ብሎ ነው የሚናገረው። በዚህ አንደበት ወንድሞቻችሁን ትራገማላችሁ፣ እንደገና ደግሞ መልሳችሁ በዚሁ አንደበት አብን ጌታን ምን እናደርጋለን ይላል? እናመልካለን ብሎ ነው የሚናገረው። አሁን ያዕቆብ ሲከራከር መሰዊያ ነው፣ ይሄንን መሰዊያ በንጽህና ልንጠብቀው ይገባል ብሎ ነው የሚናገረው። እዚህ መታችሁ ከምትዘምሩት ዝማሬ ቀድሞ፣ እዚህ መታችሁ ከምታጨበጭቡት ጭብጨባ ቀድሞ፣ እዚህ መታችሁ ለእግዚአብሔር ከምታቀርቧቸው መስዋዕቶች ቀድሞ ምን ሊሆን ይገባል ብሎ ነው የሚናገረው? አንደበት በንጽህና ሊጠበቅ ይገባል። ሐሜት ሊወገድ ይገባል። እርግማን ሊወገድ ይገባል። ውሸት ሊወገድ ይገባል። መተማማት ሊወገድ ይገባል። ለምን ሲባል አንደበት መሰዊያ ነው ብሎ ነው የሚናገረው። በአንካሳ መስዋዕት እግዚአብሔርን ያመልኩ እንደነበረ አይሁዳውያኖች በመስዋዕታቸው ሰደባችሁኝ ብሎ እንደተናገረ ካፋችን የስድብ ቃል አልወጣም ሲሉ መሰዊያችሁና መስዋዕታችሁ ግን ይሳደባል እንዳለ አንዳንድ ሰዎች የምንዘምራቸው ዝማሬዎችና የምናመልካቸው አምልኮች በእግዚአብሔር ፊት ስንፍና የሞላበት ጎዶሎ መስዋዕት እንዳይሆን ጥንቃቄ ልናደርግ ያስፈልገናል ማለት ነው። ያዕቆብ የሚከራከረው እግዚአብሔርን የምናመልክበት ስለሆነ አንደበት ምን ልናደርገው ይገባል? ልንጠብቀው ይገባል። ንጽህና ሊኖረው ይገባል። ምሳሌ አቅርቤ ያለው ቆሻሻ በተጠረገበት ሳህን ምሳ ቢቀርብላችሁ ለእናንተ ምንድነው የሚሰማችሁ? ምንድነው የሚሰማችሁ? በዚሁ ደግሞ አንደበት አምልኮ ማቅረብ እንደዚያው ነው ማለት ነው። አራተኛው ስለ አንደበት መልክ እዚህ ክፍል ላይ ስናነሳ አንደበት መልክ ነው፣ ገጽታ ነው። ያዕቆብ ሲከራከር ምን እያለ ነው የሚከራከረው? ወይንም ምን እያለ ነው የሚያነሳው? ዛፉ የወይኑ ወይን ነው፣ የበለሱ በለስ ነው የሚያፈራው አለ። ስለዚህ ከጣፋጭ ውሃ መራራ፣ ከመራራ ውሃ ጣፋጭ ምን አይሆንም አይወጣም አለና የዛፍ መልኩ በፍሬው ነው የሚታወቀው። ስለዚህ አማኝ የሚባል ሰው መልኩ፣ አማኝ የሚባል ሰው ገጽታው በምን ይታወቃል ነው የሚለው? በአንደበቱ በሚናገረው ንግግር ይታወቃል ነው የሚባለው። አባባሉ ጤናማ ነው አይደለም እርግጠኛ አይደለሁም፣ ብቻ ግን አፍ ሲከፈት ጭንቅላት ይታወቃል ይላሉ። ስለዚህ ሰው ንግግሩ መልኩ ነው፣ ከውስጥ ያለ ነገር አይደለም የሚወጣው፣ ከውስጥ ያለ ማንነት እኮ ነው የሚወጣው። ስለዚህ እርግማንም ይሁን ሐሜትም ይሁን በጎነትም ይሁን ቅንነትም ይሁን እውነትም ይሁን ሰውን የሚያነጻ አነጋገርም ይሁን ከውስጥ የሚመጣው ነገር ምንድነው? የሰው መልኩ ነው። በክርስቶስ በማመን ያገኘነውን ሕይወት ሊገልጽ የሚችል ጉልበት አለው አንደበት። ስለዚህ ያዕቆብ ምን ይላችኋል? አንደበት ሊገታ ይገባል። ምክንያቱም አማኝ የሚባል በክርስቶስ አምኖ ወደ እግዚአብሔር መንግስት የፈለሰ ሰው መልኩ የሚገለጸው በንግግሩም ነው ብሎ ነው የሚናገረው። መንግስትን ተቃውሞ መብታችሁ ነው። የምትቃወሟቸው የምትተቿቸው ነገሮች ካሉ መብታችሁ ነው። ግን ሐሳባችንን የምንገልጽባቸው ቋንቋዎች በዚያኛው ቤት ውስጥ እንዳሉት አይነት ሰዎች ቋንቋዎችን እየተጠቀምን በወረደ አነጋገር፣ በወረደ ስሜት፣ በወረደ አገላለጽ እምነታችንን ሊሸፍን በሚችል መልኩ የምናደርጋቸው ንግግሮች በእግዚአብሔር ፊት ነውር ናቸው። በሰዎች መካከልም ደግሞ እምነታችን ላይ የሚከድን መልካችንን የሚያጠፋ ነው። ስለዚህ ጠንቃቃ ልትሆኑ ይገባችኋል ብሎ ሐዋርያው ያዕቆብ እነዚህን ሰዎች ይነግራቸዋል። እንዴት አድርገን እንግራ ወይንም እንዴት አድርገን እንግታ? ሶስት ነጥቦችን አነስተዋል። የመጀመሪያው ለመናገር የዘገያችሁ ለመስማት ግን የፈጠናችሁ ነው። ለመናገር የዘገያችሁ ለመስማት ግን የፈጠናችሁ ነው። ያዕቆብ የሚናገረው ወይንም የሚያነሳው ክርክር እሱ ነው። አንደበት ሊገታ ከሚችልባቸው ነገሮች መካከል አንደኛው ሰው ከንግግሩ ዘግየት ብሎ ለመስማት ግን ፈጠን ያለ ሲሆን ነው
ብሎ ነው የሚያነሳው። ሁለተኛው ፍርድን እንደሚቀበል ሰው ተናገሩ። የምንናገራቸው ንግግሮች በሙሉ ፍርድ አላቸው። የትኛውም ነገር አሁን የማነሳቸው ከዚህ በኋላ ያሉትም ነጥቦች ከፍርድ ጋር ያዕቆብ ከፍርድ ጋር እያቆራኘ ነው የሚያነሳቸው። እነዚህ ያመኑ ወደ ክርስቶስ የመጡት አይሁዳውያኖች ፍርድ የሚባለው ነገር የረሱ ይመስላሉ መሰለኝ አይዶን ነው። በጸጋ አምነው ስለዳኑ ከፍርድ ያመለጡ መስሏቸዋል መሰለኝ። አኗኗር፣ አደራረግ የመሳሰሉት ነገሮች ፍርድ የሚባል ነገር እንደሚያመጣ ብዙም አልገባቸውም መሰለኝ። ምን ያሳስባል? ፍርድን እንደሚቀበል ሰው ተናገሩ ይላል። እነዚህ ቀጣዮቹንም ነጥቦች ሳነሳ ከፍርድ ጋር የሚያቆራኛቸው ስላሉ እነሱን አብሬ ያነሳለሁ። ጌታ ኢየሱስ ክርስቶስ ለምትናገሩት ነገር ተጠንቀቁ፣ አንድ ቀን ምን ታደርጋላችሁ ይላል፣ መልስ ትሰጣላችሁ። እኔ የምለው ደሞዝ በየዕለቱ ቢሆን በየቀኑ አሁን ልክ በአብዛኛው ደሞዝ በየወሩ ነው። እኔ አጋቂ ስላለሁኝ ይሄ ፋብሪካ ምናምን የሚባሉ ስራዎች የሚበዙበት አካባቢ ስለሆነ አውቃለሁ። የሳምንት ደሞዝ አለ፣ በየሳምንቱ ደሞዝ አለ። አንዳንዶቹ በየ15 ቀኑ ይከፍላሉ፣ አንዳንዶቹ ደግሞ በየወሩ ይከፍላሉ። ግን እንደው ደሞዝ በየቀኑ ደሞዝ ወይንም በየሳምንቱ ቢሆን ኖሮ ሳምንቷ ተጠራቅማ የስንፍና ንግግራችን ሳምንቷ ተጠራቅማ ይሄ እርግማናችን፣ ሐሜታችን፣ ውሸታችን ሳምንቷን ተጠራቅማ ሂሳቧን ሰብሰብ አድርጎ ቋጠር አድርጎ ደጃችን ላይ ሰኞ ነው የሳምንቱ መጀመሪያ ጧት ላይ የሳምንቱ ደሞዝ ተብሎ ቢቀመጥ ኖሮ እዚህ ቤቶች ችግሩም እንደሆነ ታውቃላችሁ። ፍርድ እንደሌለ ወይንም ፍርድ ሩቅ እንደሆነ የማሰባችን ጉዳይ ነው። እርግጠኛ ሆኜ ልንገራችሁ፣ ችግሩ ፍርዱ ዛሬ አይደለም ወይንም ነገ አይደለም እንጂ እርግጠኛ ሆኜ ነግራችኋለሁ፣ ፍርድ የሚባል ነገር ግን አለ። አመናችሁ ወደ እግዚአብሔር መንግስት መጣችኋል። ለምታደርጓቸው ድርጊቶች፣ ለምትናገሯቸው ንግግሮች፣ ለምትወጧቸው መውጣትና መግባቶች በእግዚአብሔር ፊት የምታገኙት ዋጋ፣ የምትቀበሉት ነገር እንዳለ መጽሐፉ ይነግራል። ፍርድ እንደሚቀበል ሰው ተናገሩ ይላል። እሱን ማሰብ ጥሩ ነው ብዬ እላለሁ። አንደበት በጣም ነፃነት ያገኘበት ዘመን ላይ ስለሆነ ያለ ነው። አንደበት በጣም ነፃነት የፈለግነውን የምንናገር እንደፈለግን የምንሳደብና የምንራገም ሰዎች እየሆነን ስለሆነ ለማንኛውም ሶስተኛው ደግሞ ብዙዎች አስተማሪዎች አይሆኑ። ይሄ አስተማሪነት የሚባለው ነገር ፍርድን የሚያመጣ ጉዳይ ስለሆነ አስተማሪ ለመሆን የሚደረገውን ጥድፊያ ትንሽ ጋብ ብታደርጉት ጥሩ ነው። ለከት ቢኖረው ጥሩ ነው። ከጸጋ ጋር ከአቅም ጋር ከእግዚአብሔር ከመጣ ጥሪ ጋር ካልሆነ በስተቀር እንደዚህ አይነቶቹን ነገሮች ለማድረግ የሚደረገው ጥድፊያ ከፍርድ ጋራም ግብግብ መፍጠር ነው። ስለዚህ ለአስተማሪነት አትጣደፉ ብሎ ይናገራል። ስለዚህ አንደበት ከተባለው ጉዳይ ጋር ሐዋርያው ያዕቆብ ለነዚህ ላመኑ ግን ከተግባራዊ ሕይወት ርቀው ለነበሩት ሰዎች የሰጣቸው ማሳሰቢያ ወይንም የሰጣቸው ምክር ይሄንን ይመስላል ማለት ነው። አሁን ሁለቱን ነጥብ አነሳለሁ። ሁለተኛው ነጥብ የተቸገሩትን አስቡ፣ ችግረኞችን አስቡ። ያዕቆብ ችግረኞችን አስቡ ብሎ ለነዚህ ለተበተኑት አይሁዳውያኖች ሲጽፍላቸው ከችግረኞች ጋር በተያያዘ ያነሳቸው ሶስት አንኳር የሆኑ ነጥቦች አሉ። እነሱን ነጥቦች አነሳለሁኝ። የመጀመሪያው ምዕራፍ 2 ከቁጥር 1 ጀምሮ እስከ 13 ድረስ ያለው ሐሳብ ድሆችን አክብሯቸው። አንድ ነገር ልበልና ሐሳቤ ሊቀጥል። እውነተኛ የሆነ እርዳታ ከአክብሮት ይጀምራል። ድሃን ማክበር፣ ለድሃ መስጠት ምናምን የሚባለውን መጣበታለሁ በኋላ ቀጥሎ ያዕቆብ የተናገረው ነጥብ ስለሆነ፣ ግን እውነተኛ የሆነ እርዳታ፣ እውነተኛ የሆነ ድጋፍ የሚባለው ነገር ከምን ይጀምራል መስላችሁ? ከአክብሮት ይጀምራል። ያዕቆብ ለነዚህ ለተበተኑት ሰዎች ደብዳቤውን ሲጽፍላቸው በመካከላቸው ያየው ነገር አለ። ድሆች በጣም የተናቁበት ቤት ነው። ድሆች ክብር ያላገኙበት ቤት ነው። ድሆች ቦታ ያልተሰጣቸው ቤት ነው። አምልኮ አለ፣ እግዚአብሔርን ያመልካሉ። በጣም በሚያሳዝንና በሚያስገርም መልኩ ግን ድሆች በጣም የተናቁበት ቤት ነው ቤቱ። ወይንም እነዚህ የተበተኑት አይሁዳውያኖች ህብረት መካከል እንደዚህ አይነት ችግሮች ነበሩ። የሚገርመው አንዳንድ የታሪክ ሰዎች ሲናገሩ በመጀመሪያው ክፍለ ዘመን ላይ
የሮም መንግስት ክርስትናን ለማሳደዱ እንደ ምክንያት ተደርጎ ከሚቆጠሩት ነገሮች መካከል የሮም መንግስት ፍልስፍና ትልልቆቹ በትንንሾቹ መገልገል አለባቸው፣ ባለስልጣኖቹ በተራው ህዝብ መገልገል አለባቸው የሚል የራሱ የሆነ ፍልስፍና የነበረው ያንን አካሄድ ማጠናከርና መያዝ የሚፈልግ አይነት ፍልስፍና የነበረው መንግስት ነው። ክርስትና የሚባለው ነገር ሲመጣ በክርስቲያኖቹ ባለስልጣኖቹም ሀብታሞቹም ከድሆቹ ጋራ ከተራው ህዝብ ጋራ እኩል ሆነው ሲያመልኩ፣ እኩል ሆነው ሲወጡ፣ እኩል ሆነው ሲገቡ ይከተለው የነበረውን ፍልስፍና የሚቃወም የሆነ አካሄድ እንደነበራቸው አስበው አንደኛው የፖለቲካ ፍልስፍናውን የሚቃወም አይነት የኑሮ አካሄድ የነበራቸው ስለነበሩ ነው ስደት የሚያነሳባቸው የነበረው። አሁን እነዚህኛዎቹ አይሁዳውያኖች በክርስቶስ አምነው ወደ እግዚአብሔር መንግስት የመጡት ግን የሚታየው አንድ እንክርዳድ ወይንም አንድ ስንፍና ምንድነው መሰላችሁ? እነዚህን ያመኑት አይሁዳውያኖች ድሆች ክብር የላቸው እንትና ፈጠን ብዬ አንድ መለኪያቸው ተበላሽቷል። አሁን እዚህ ጋር ያሉት አይሁዳውያኖችን ምን ይላቸዋል መሰላችሁ? እናንተ ሰውን የምትለኩት በምንድነው አለ? ጣቱ ላይ ባደረገው ቀለበትና በለበሰው ጌጠኛ ልብስ ነው ብሎ ይሄ መለኪያቸው ስታንዳርዳቸው ልክ እንዳደለ ይናገራል። ለሰው ክብር ሊሰጠው የሚችልበት ስታንዳርድ የሚባለው ወይንም መለኪያ የሚባለው ነገር ምን አይደለም ነው የሚላቸው። ውጫዊው አይደለም፣ የለበሰው ቀለበት አይደለም፣ ውጫዊው አይደለም፣ ያደረገው ጌጠኛ ልብስ አይደለም። ጌጠኛ ልብስ ለለበሱት ሰዎች ከመቀመጫ ይነሱላቸዋል። ጌጠኛ ልብስ ለለበሱት ሰዎች የከበረ የሚሏቸውን ቦታዎች ይሰጧቸዋል። ድሃ የሚባሉትን ሰዎች ወይ ቁሙ ይሏቸዋል፣ አለበለዚያ ደግሞ ከእግሬ በታች ተቀመጡ ይሏቸዋል። ድሃ ክብር አላገኘም። አሁን ያዕቆብ ሲከራከር መለኪያችሁ ለሰዎች ክብር የምትሰጡበት መለኪያ ጤናማ አይደለም ውጫዊ ነው ካለ በኋላ ትክክለኛው መለኪያ ምን እንደሆነ እዚሁ ክፍል ላይ ሲያስቀምጥ እንመለከታለን። ያዕቆብ ምን ይላል መሰላችሁ? እነዚህ ድሆች የእምነት ባለጠጋ እንዲሆኑ የተጠሩ ናቸው። እነዚህ ድሆች የመንግስቱ ባልደረቦች ናቸው። እነዚህ ድሆች የተስፋው ሰዎች ናቸው። በዚህ ማህበር፣ በቅዱሳኖች ማህበር፣ በዚህ ጉባኤ ውስጥ ለቅዱሳን ህብረት መለኪያው ሰው የሚኖርበት ቤት፣ ሰው የሚነዳው መኪና፣ ሰው የሚለብሰው ልብስ፣ ሰው የሚያገኛቸው ነገሮች ሳይሆኑ ሐዋርያው ያዕቆብ የቅዱሳን ማህበር መለኪያ አለው ይላል። የቅዱሳን ማህበር መለኪያ ሲያስቀምጥ ግን በሚገርም መልኩ የእምነት ባለጠጎች እንዲሆኑ ተጠርተዋል። እናንተ የገንዘብ ድሆች የሆኑትን ሰዎች የእምነት ባለጠጋ እንዲሆኑ ምን ተደርገዋል ነው የሚለው? ተጠርተዋል። ስለዚህ የዚህኛው ቤት መለኪያ ከዛኛው ቤት መለኪያ ይለያል። ሶስተኛው ነጥብ ላይ ሲመጣ በደንብ አነሳለሁኝ። ከውጭ ያለውን ነገር ወደ ውስጥ የማስገባት በሽታ በእነዚህ ሰዎች መካከል ስለነበረ ውጭውንና ውስጡን ለመለየት ሐዋርያው ያዕቆብ የሚያደርገው ክርክር ነው። በኋላ በጣበታለሁ እነሱን። ግን እዚህ ጋር ውጪ እንዳሉት ሰዎች እዚህም ጋር ያሉት ሰዎች ተመሳሳይ ናቸው። ስታንዳርዳቸው መለኪያቸው ልዩነት የለውም። ግን እንዲህ ይላል የእምነት ባለጠጎች እንዲሆኑ ምን ተደርገዋል? ተጠርተዋል። የተስፋው ባለቤቶች ናቸው። የእግዚአብሔር መንግስት ባልደረቦች ናቸው። ምን ማለት ነው? በእግዚአብሔር የከበረ ነገር ያላቸው ናቸው። መለኪያችሁ ልክ አይደለም። መለኪያችሁን አስተካክሉ። በእናንተ ቤት ድሆች ቦታ አላቸው? ክብር አላቸው? ያዕቆብ በእነዚህ ሰዎች መካከል የሚያየው ነገር ደስ ስላላሰኘው ልክ እንዳልሆነም ስላመነ መለኪያችሁን አስተካክሉ ይላል። ሰዎችን ወደ አገልግሎት የሚያመጣቸው የኑሯቸው ደረጃ ከሆነ፣ ሰዎችን ወደ አገልግሎት የሚያመጣቸው ያላቸው ስልጣን ከሆነ፣ ሰዎችን ወደ አገልግሎት የሚያመጣቸው ወይንም በእኛ መካከል ተቀባይ እንዲሆኑ የሚያደርጋቸው ያላቸው ነገር ከሆነ እሱኛው ጤናማ አይደለም፣ የዚህ ምድር መለኪያ ነው ያዕቆብ ይላል። በእምነት ባለጠጎች እንዲሆኑ ተጠርተዋል። ስለዚህ ክብር ይገባቸዋል።
የተስፋው ባልደረቦች ናቸው፣ ስለዚህ ክብር ይገባቸዋል። የእግዚአብሔር መንግስት አባሎች ናቸው፣ ስለዚህ ክብር ይገባቸዋል፣ አክብሯቸው ነው የሚለው። ይህን አለማድረግ፣ ድሆችን አለማክበር ሁለት መሰረታዊ ችግር አለው፣ ወይንም ሁለት መሰረታዊ ችግር ነው ብሎ ይናገራል ያዕቆብ። ይህንን አለማድረግ ሁለት መሰረታዊ ነው። አንደኛ እርስ በርሳችሁ መከፋፈላችሁ ነው። ይህን አለማድረጋችሁ እርስ በርሳችሁ መከፋፈላችሁ አይደለም። ባለጠጎችን እንዲህ ብላችሁ ድሆችን ደግሞ እንዲህ ካላችሁ እናንተ እርስ በርሳችሁ መከፋፈላችሁ አይደለም ወይ? አሁን ጥያቄ ብጠይቅ ሁሉም ሰው በአንድነት ደስ ብሎት ተስማምቶት የሚቀበለው ነገር ምንድነው መሰላችሁ? በክርስቶስ አንድ ነን። እዚህ ቤቶች ልክ ነኝ? ወይ እንዲህ በርዷችሁም ከሆነ በክርስቶስ አንድ ነን። ልክ ነኝ? መልካም። አንድነት የሚረጋገጥበትን ሚስጥር ሲነግረን ግን ድሃውንም ሀብታሙንም ባለስልጣኑንም ተራውንም ሕዝብ ስም ያለውን ስም የሌለውንም እኩል ምን አድርጓቸው? አክብሯቸው፣ ተቀበሏቸው። የእምነት ባለጠጎች፣ የተስፋው ባለቤቶች፣ የመንግስቱ ባላደራዎች ናቸው። ስለዚህ ምን አድርጉ? አክብሯቸው። ክርክሩ እሱ ነው። በመካከላችሁ መለያየት መጣ አለ። አሁን እንትን ላድርገው፣ አውዳዊ ላድርገው፣ ከኛ ዘመን ጋር አላቆራኘው። በነ ያዕቆብ ዘመን የነበረው የቅዱሳን አንድነት እንቅፋት የሆነው ነገር የኑሮ ደረጃ፣ አለባበስ፣ ጌጠኝነት የመሳሰሉት ነገሮች ናቸው። የዚህ ዘመን በሽታ አለ። በቅዱሳኖች መካከል ያለን አንድነት ሊያደበላልቅ የሞከረ ወይንም የተነሳ በሽታ አለ። የዘረኝነት በሽታ ሊታከም ይገባዋል። የእግዚአብሔር መንግስት ባልደረቦች ያደረጋችሁ አማራነታችሁ አይደለም። የእግዚአብሔር መንግስት ባልደረባ ያደረጋችሁ ኦሮሞነታችሁ አይደለም። የእግዚአብሔር መንግስት ባልደረባ ያደረጋችሁ ትግሬ፣ ጉራጌ አይደለም። ስለዚህ በክርስቶስ የመስቀል ሥራ ወደ እግዚአብሔር መንግስት ከገቡ በኋላ ሰዎች የአንድነታቸው መሰረት ሊሆን የሚገባው የመከባበርና የመቀባበላቸው መሰረት ሊሆን የሚገባው ያስቀመጣቸው እነዚህ ሶስት ስታንዳርዶች ናቸው። የእምነት ባለጠግነት፣ የተስፋው ባለቤትነት፣ የመንግስቱ ባላደራነት። እነዚህ ናቸው። ከዚህ ውጪ ሌላ ነገር የለም። ይሄ ኦሮሞ፣ አማራ ምናምን የምትሉ ሰዎች ፓርቲዎቹ ጋር ብትሄዱ ያዋጣቸዋል። ፓርቲዎቹ ጋር ስሙኝ። ይሄ ቤት የተደራጀው የዚህ ቤት መሰረት በክርስቶስ የተሰራው የመስቀል ሥራ ሰዎችን ሁሉ አንድ ያደረገው የጥልን ግድግዳ ያፈረሰው ያ እውነት ብቻ ነው። የጥሉን ግድግዳ ምን አደረገው? አፈረሰው። ርቀው ለነበሩትም ቀርበው ለነበሩትም ምን አደረገ? ሰላምን ሰበከላቸው። ለምን ሲባል የጥሉን ግድግዳ ሊያፈርስ ከሁለቱም አንድ የሚሆንን ሰው ያወጣ ዘንድ ነው ይላል። አለቀ። ስለዚህ እኔ እነግራችኋለሁ፣ አማራ ብሔርተኞች፣ ኦሮሞ ብሔርተኞች፣ ትግሬ ብሔርተኞች፣ ጉራጌ ብሔርተኞች፣ ሲዳማ ብሔርተኞች ምናምን እኔ 86 ብሔር ስጠራሉ። እዚህ ቦታ የለውም። እዚህ ቤት ውስጥ ምን አለ መሰላችሁ? ለአንድነት ምክንያት የሚሆን በእምነት የሚሆን ባለጠግነት፣ በማይሻረው መንግስት ባላደራ የመሆን ተስፋ፣ የእግዚአብሔር መንግስት ዜግነት፣ በክርስቶስ የመስቀል ሥራ የተገኘ ድንቅ በረከት እሱ ነው። አለቀ። ያንን ወንጌል እንሰብካለን። ኢየሱስ ክርስቶስ ሁሉንም ያድናል። አልሰማኋችሁም? አለቀ። ኢየሱስ ክርስቶስ ሁሉንም ያድናል። ለአማራ ጠጋንዲል፣ ለኦሮሞ ጠጋንዲል ምናምን ብሎ ነገር የለም። ስለዚህ የኑሮ ደረጃ፣ የብሔር ምንነት፣ የስልጣን ጉዳይ ሳይሆን የአንድነታችን መሰረት መስቀሉ ነው፣ ፍቅሩ ነው፣ የዳንበት እውነት ነው። ራሳቸውን መከፋፈላችሁ ነው ይላቸዋል። ከዚያ ቀጥሎ ደግሞ ሁለተኛው ምንድነው የሚለው መሰላችሁ? ቁጥር 8 ላይ ታገኙታላችሁ። ሕግን መተላለፍ ነው። ለአዲስ ኪዳኖቹ ሰዎች ስለ ሕግ ያወራላቸዋል። ከሕግ ነፃ ናችሁ? አረ በሕግ አምላክ ይኸው እዚህ ጋር ይናገራል። ሕግን መተላለፋችሁ ነው። እንዳውም ያዕቆብ ሲከራከር ምን ይላል መሰላችሁ? ሕጎች አሉ። አንዷን ሕግ ከጣሳችሁ ሁሉንም ሕግ እንደሻራችሁ ይቆጠራል ይላል። አንዷን ሕግ ከሻራችሁ ሁሉንም ሕግ እንደሻራችሁ ይቆጠራል። እንግዲያስ እንደ ባልንጀራ፣ እንደ ባላደራ፣ እንደ እግዚአብሔር መንግስት ወራሽ ምን ልንሆን ይገባል ነው የሚለው? አብረን ልንሆን ይገባናል። ግን ያዕቆብ ልክ
የምትናገሩት ንግግር ፍርድ አለው እንዳለው ሁሉ ይሄ አድሏዊነት በክርስቶስ ያለን እምነት አድሎ መያዝ የኔ እንትና ነው በክርስቶስ ከሆነው መሰረት ውጪ የሆነ ስታንዳርድ አስቀምጦ የኔ እንትና ነው የኔ እንትና ነች የምትሉት አካሄድ ምን ይሆናል አለ ቁጥር 12 ላይ በነጻነት ሕግ ፍርድን ይቀበል ዘንድ እንዳለው ሰው እንዲሁ ተናገሩ እንዲሁ ደግሞ አድርጎ ይላል። ስለዚህ ይሄ የብሔር ማህበር ልትፈጥሩ ስትፈልጉ በቤተ ክርስቲያን ውስጥ መለያየትን ልታመጡ ስትፈልጉ በዛኛ ያለውን እንክርዳድ ወደ ቤተ ክርስቲያን ልታመጡ ስትታገሉ ዘመዶቼ ምን ይላል መሰላችሁ ያዕቆብ ፍርድን እንደሚቀበል ሰው አድርጉ። ስለዚህ ማምለጥ ነው ከዘረኝነት ከማይገባ መለኪያ እግዚአብሔር ከማይቀበለው የቅዱሳን ንብረት ሊያደፈርስ ከሚችል ግርግር መራቅ ነው። አይ ካላችሁ ግን ያው ያዕቆብ ያለው እሱን ነው ማነበው ምን አደርጋለሁ ፍርድን እንደሚቀበል ሰው አድርጉ። እሺ ከችግረኛ ጋር አያይዞ ያነሳው አንደኛው አክብሩ በመካከላችሁ ለልዩነት ምክንያት ድህነት አይሁን አለ። ሁለተኛው ደግሞ ምን ይላል መሰላችሁ ከቁጥር 14 እስከ 17 ባለው ክፍል ላይ የተቸገሩትን ምን አድርጓቸው እርዷቸው አብሏቸው። ወንድሞቼ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብን ቢያጡ ከእናንተም አንዱ በደህና ሂዱ እሳት ሙቁ ጥገቡም ቢላቸው ለሰውነት የሚያስፈልገውን ግን ባትሰጧቸው ምን ይጠቅመዋል? እንደዚሁ ስራ የሌለው እምነት ቢኖር በራሱ ምን የሆነ ነው? የሞተ ነው። እነ ያዕቆብ ቤተክርስቲያን እንደተመሰረተች የነበራቸው ማህበር የነበራቸው ህብረት አስገራሚ ነው። ሁሉም ያለውን እየሸጠ እያመጣ ምን እያደረገ እያስቀመጠ በመካከላቸው ድሃ አልነበረም፣ በመካከላቸው ችግረኛ አልነበረም። ሁሉም ሰው ይረዳ ነበር። ጥያቄ ያለው ሁሉ ለጥያቄው መልስ ከእግዚአብሔር ብቻ ሳይሆን ከቅዱሳን ህብረት ያገኝ ነበር። አዳምጦኝ ይህኛዋን መድገም እፈልጋለሁ። ከእግዚአብሔር ብቻ ሳይሆን ከቅዱሳን መልስ ያገኝ ነበር። የድሆቹ ጥያቄ የችግረኞቹ ጥያቄ መልስ። እዚህ ጋር ግን ምን ይላል ያዕቆብ? እናንተ አለ ድሃው ሪቦት ታርዞ በርዶት ምን ታደርጋላችሁ? ሂድ እሳት ሙቅ ጸልይልሃለሁ ትላላችሁ። ይሄ የሞተ እምነት ነው አለ። የሞተ እምነት ነው። እኔ የምለው አንድ ጥያቄ ልጠይቃችሁ። አንድ እኛ ደጅ ላይ ለማኝ የማይቀመጠው ለምንድን ነው? አጉል ነው ጥያቄው? ትችዋል። በእምነት ድነናል። ስለዚህ ለምን እንሰጣለን ያለን እንመስላለን። ያዕቆብ ግን ክርክር አለው፣ ይጨቃጨቃል። በመካከላችሁ የተቸገሩ ሰዎች እርዳታቸው በጸሎት ሳይሆን የሚመጣው ከናንተ እጅ ነው የሚመጣው። እንዴ መስጠት እየቻሉ ጸሎት ምንድነው? መርዳት እየቻሉ ጸሎት ምንድነው? የወደቀውን የሚያነሳ፣ የተቸገረውን የሚረዳ፣ የተራበውን የሚያበላ፣ የታረዘውን የሚያለብስ፣ የተጠማውን የሚያጠጣ ምን አለ ነው የሚለው። የቅዱሳን አቅም አለ። መረዳዳት የሚባለው ነገር ከምን ጊዜውም በላይ በዚህ ዘመን ጠንከር ሊል ይገባል። ለኛ ሰዎች እኛ አለን እምንልበት ልብ ያስፈልገናል። ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 25 ከ36 እስከ 41 ባለው ክፍል ላይ የተናገረው አንድ በጣም የሚገርም ቃል አለ። በጉንና ፍየሉን አንድ ላይ ሰበሰባቸው። በጎቹን ለብቻ ፍየሎቹን ለብቻ አደረገና ለሁለቱም ተናገረ። ርቦኛ አበላችሁኝ፣ ጠምቶኛ አጠጣችሁኝ፣ ታርዤ አለበሳችሁኝ፣ ታስሬ ጠየቃችሁኝ፣ ታመሜም ጎበኛችሁኝ። እናንተ አባቴ ብሩካን ወደ ተዘጋጀላችሁ ደስታ ግቡ አላቸው። እነዛኛዎቹን ደግሞ ርቦኛ አላበላችሁኝ፣ ጠምቶኛ አላጠጣችሁኝ፣ ታርዤ አላለበሳችሁኝ፣ ታስሬ አልጠየቃችሁኝ፣ ታመሜ አልጎበኛችሁኝ፣ እናንተ እርጉማኖች ወደ ፍርድ ሂዱ። ሁለቱም ተመሳሳይ ጥያቄ ነው የጠየቁት። እንዴ አንተ አሁን ሲያዩት እዛ ጋር በፍርድ ወንበር ላይ ተቀምጦ
በዚያ በአማረ አለባበስ ተቀምጦ በዚያ በሚያስፈራ ግርማ ተቀምጦ መላእክቶች አጅበውት እነሱ አዩትን አሁን አንተ ርቦህ እንደው አንተ ርቦህ አይተን ለበሆኑ አንተን የሚያስርማ ነው ባክህ ግን ይሁን ብቻ አንተ ታስረህ አይተን እኛ ዝም አልን? ኧረ በፍጹም እነዚህኛዎቹ የታየንህ የት አግኝተን አደረግንልህ? ለሁለቱም የመለሰው መልስ አንድ ነው። እናንተ በመካከላችሁ ለነበሩ ለነዚህ ያደረጋችሁትን ለኔ ያደረጋችሁት አላቸው። እነዚያኛዎቹ በመካከላችሁ ለነበሩት ለነዚህ ስላላደረጋችሁ ለኔ ያላደረጋችሁ ዘመዶቼ እግዚአብሔር ድሃ ነው በሰዎች መካከል አለ። ይሰማችኋል? እግዚአብሔር ድሃ ነው፣ እግዚአብሔር ችግረኛ ነው፣ በሰዎች መካከል አለ። ለድሃ የሚሰጥ ለእግዚአብሔር ያበድራል። የእግዚአብሔር ቃል ነው የሚናገረው። እግዚአብሔር ቃል ነው የሚናገረው። የእያንዳንዱ ሰውን ጓዳ እግዚአብሔር ብቻ ነው የሚያውቀው። እኔ ቤተክርስቲያንን የምትመሩ በቤተክርስቲያን ውስጥ አገልጋይ የሆናችሁ ሰዎች ችግረኞቻችሁን ልታውቁ ለጥያቄያቸው መልስ ሊሆን የሚችል ነገር ልታመቻቹ የቤተክርስቲያን ዋነኛው አምልኮ እሱ እንደሆነ ልታስቡ ይገባል ብዬ እናገራለሁ። እነዚህ የድሆች ጓዳ የሚሄድ አምላክ አለ። የነዚህን የድሆች ጩኸት የነዚህን የድሆች ድምጽ የሚሰማ አምላክ አለ። ስለዚህ ምን ማለት መሰላችሁ? ለእግዚአብሔር መልስ ሆኖ በሰዎች ቤት መገኘት ነው። ለማንኛውም ምሳሌም እንደሱ አይደለም ይላል። ለድሃ የሚሰጥ ብፁዕ ነው ከሀብቱ አካፍሏልና ይላል። ብፁዕና ትፈልጋላችሁ? እንግዲህ የሁላችሁ መንገዱ ይሄ ስለመባረክ አይደለም። ክፍሉ የሚያወራው ስጥ ሰጣለሁ አይደለም። ስለሱ አይደለም የሚያወራው። ስለሱ አይደለም። አሁን ችግራችን ምንድነው? ጴንጤዎች ስንባል መስጠት የሚባለው ነገር 10 ብር ሰተን 100 ብር እየጠበቅን 100 ብር ሰተን 1000 ብር እየጠበቅን ይሄ መስጠት የሚባለው ነገር ከማግኘት ከመባረክ ጋር ብቻ ማቆራኘታችን ነው ህመም የሆነብን። ልንገራችሁ፣ መስጠት የሚባለው ነገር አምልኮ ነው። ምስጋና ነው። ለእግዚአብሔር ምን ይከፈለዋል? እዚህ ቤቶች ለእግዚአብሔር ምን ይከፈለዋል? ኧረ በሕግ አምላክ ይከፈለዋል። ድብና አድርጎ ይከፈለዋል። ዳዊት ምን አደርጋለሁ፣ ምን እሰጥሃለሁ፣ ምን ይከፈልሃል የሚለው ንግግር ከመናገሩ አስቀድሞ የኖረው ኑሮ አለ። ከባለጠግነቱ ለመቅደሱ አድርጎ ክብሩን በእግዚአብሔር ፊት ካኖረ በኋላ በእግዚአብሔር የተገኘውን ክብር በእግዚአብሔር ፊት አድርጎ ከእግዚአብሔር የተገኘውን ባለጠግነት ለእግዚአብሔርና ለቤቱ ከሰጠ በኋላ ይሄን ሁሉ አንደኛ ዜና ምዕራፍ 29 ሄዳችሁ ልታነቡት። ይሄን ሁሉ የሰጠንህ ከየት አምጥተን ነው? ሰጠህን፣ ስለዚህ ሰጠንህ አለ። ባለጠጎች አዳምጡኝ፣ መጣበታለሁ ገና እሱ ጋር። ባለጠጎች አዳምጡኝ፣ ያገኛችሁት በእግዚአብሔር ነው፣ ያገኛችሁትም ለእግዚአብሔር ነው። በእጃችሁ ላይ የተቀመጠው ሀብት እግዚአብሔር በእጃችሁ ያስቀመጠው ባለአደራነት እንደሆነም ሊገባችሁ ያስፈልጋል። ጭልጥ ባለ ድሃ የሚበላው ነገር በሌለው ስለሚጎርሳት ነገር በሚጸልይ ሕዝብ መካከል በ50 እና በ60 ሚሊዮኖች ብር የሚቆጠሩ መኪናዎችን እየነዳን ምንም እንዳልሆነ የምንመላለስበት በጣም በሚያሳዝን ሁኔታ ውስጥ ያለ ማህበረሰብ ነን። ንቃ ማለት ያስፈልጋል። ለማንኛውም ከድሆች ጋር በተያያዘ ያነሳውን ሶስተኛ ነጥብ ምዕራፍ 5 ላይ ልሄድና ላንሳ። ምዕራፍ 5 ለድሆች የሚገባቸውን ክፍያ ክፈሏቸው። ይሰማል? እደግመዋለሁ። ለድሆች የሚገባቸውን ክፍያ ክፈሏቸው። እንደዚህ ይላል። አሁን እናንተ ባለጠጎች ስለሚደርሰባችሁ ጭንቅ ዋይ ዋይ እያላችሁ አልቅሱ። ሀብታችሁ ተበላሽቷል፣ ልብሳችሁም
በብል ተበልቷል። ወርቃችሁም ብራችሁም ዝገቱ ምስክር ይሆንባችኋል። ስጋችሁ እንደ እሳት ይበላል። ለኋላው ቀን መዝገብ አከማችታችኋል። እነሆ እርሻችሁን ያጨዱ የሰራተኞቻችሁ ደሞዝ በእናንተ ተቀምጦ ይጮሃል። የአጫጆችም ድምፅ ወደ ጌታ ጸባኦት ጆሮ ገብቷል። አንብቡት ቀጥሎ ያለውን ከፈልጋችሁ። አሁን ያዕቆብ ደብዳቤውን በጻፈላቸው ማህበረሰብ መካከል ከነበሩት ነገሮች መካከል አንዱ ይሄ ስራ የሰሩና ደሞዛቸውን የተከለከሉ ሰዎች ነበሩ። እና እነዚህን ሰዎች ምን ይላቸዋል መሰላችሁ? በጣም የሚገርመኝ ቋንቋ እዚህ ጋር ምን የሚል መሰላችሁ? ለኋለኛው ቀን መዝገብ አከማችታችኋል። ምን ማለት እንደሆነ ታውቃላችሁ? ለኋለኛው ቀን መዝገብ አከማችታችኋል ማለት እኮ ይሄ ነገ ወደፊት የምትከብሩበት የምትደሰቱበት አይደለም። ነገ ወደፊት የምታለቅሱበት እርም አከማችታችኋል ማለቱ ነው። የአጫጆች ደሞዝ በእናንተ ተቀምጧል። አጫጆቹና ድሆቹ ደግሞ ምን እያደረጉ ነው? እያለቀሱ ነው ይላል። ዘመዶቼ አምልኮ አንደበትን በንጽህና መጠበቅ ነው፣ አንደኛው ነው። አምልኮ የተቸገሩትን መርዳት ነው፣ ሁለተኛው ነው። የተቸገሩትን መርዳት ማክበር ነው። የተቸገሩትን መርዳት የሚያስፈልጋቸውን መስጠት ነው። የተቸገሩትን መርዳት የሚገባቸውን ክፍያ መክፈል ነው። የምታሰሩ ሰዎች አዳምጡኝ። አሁን የምታሰሩ ሰራተኛ ያላችሁ ቤታችሁ ውስጥ ይሁን ድርጅት ያላችሁ ሰዎች ሁኑ፣ ድርጅት ምርመሩ ሰዎች ሁኑ፣ አዳምጡኝ። እዚህ ጋር ረገጥ አድርጌ መናገር ፈልጋለሁ። ሁሉም አላልኩም ደግሞ በደንብ አዳምጡኝ። ሁሉም አላልኩም። ብቻ ግን አንዳንድ የኢትዮጵያ ባለጠጎች ሀብታቸው የድሃው ጉልበት ነው። ደግመዋለሁ። አንዳንድ የኢትዮጵያ ባለጠጎች ሀብታቸው የድሃው ጉልበት ነው። ለድሃው የሚገባውን የማይከፍሉ፣ ለድሃው ከሚገባው ክፍያ የሚያስቀሩ፣ የሰዎች እንባ የቤታቸው ግድግዳ ላይ ያለባቸው፣ የሰዎች እንባ በሚነዱት መኪና መሪ ላይ የተቀመጠ ሰዎችን እያስለቀሱ የሚዝናኑ አንዳንድ ባለጠጎች አሉ። ስለዚህ ያዕቆብ ምን ይላል መሰላችሁ? ወርቃችሁ ዝጓል፣ ሀብታችሁ ተበላሽቷል። አሁን በሰዎች መካከል ሲታዩ በጣም የሚያምር ልብስ የለበሱ ናቸው። የእንትናን ልብስ አይተዋል? የእንትናን የሚነዳውን መኪና አየኸው? እነንትና የሚኖሩበት ቤት በስመ አብ እያለ ያደንቃል። ሰው ያደንቃል። እኛ እንዴት ነው የምናየው? የኛ ነው፣ አይኑ የኛ ነው። ሰማይ ቁልቁል ሲመለከተው ደግሞ ምን አለ መሰላችሁ? ልብሳችሁን ብልበልቶታል፣ ወርቃችሁ የዛገ ነው። እግዚአብሔር ይመለከተዋል። ሰው የሚደነቅበትን መኪና እግዚአብሔር ከሰማያት የዛገ ነው የሚለው አንዳንድ ሰው አለ። የሚኖርበት የተዋበ ቤት እግዚአብሔር ብል የበላው አሮጌ ቤት ነው። የከበረ አይደለም፣ የተዋረደ ነው። ለነገ የተከማቸ የሐዘን ነገር የተጠራቀመበት ነው ብሎ ይናገራል። ይከራከራል። የአጫጆችን ደሞዝ ቀማችሁ። ፍትህ ስለሌለ ፈራጅም ስለሌለ አጫጆች የሚሄዱበት ስፍራ ስለሌላቸው ለፍርድ ወደ እኔ ጮኸዋል። ለፍርድ ወደ እግዚአብሔር ጮኸዋል። ዘመዶቼ በምድር ላይ በጣም ክፉ ነገር ምን እንደሆነ ልንገራችሁ። እጅግ በጣም ክፉ የሚባል ነገር ምን እንደሆነ ልንገራችሁ። የሰው እንባ። እናንተ መማለጃ እየተቀበላችሁ ፍትህ የምታጣምሙ ሰዎች አዳምጡኝ። መማለጃ እየተቀበላችሁ ፍትህ የምታጣምሙ አዳምጡኝ። እንደዚህ ነው የሚለው ወንጌሉ። የዛገ ወርቅ ብል የበላው ልብስ ለነገ መከራን የሚያጠራቅም ሰነፍ ሰው ነሽ ይላል። ከፈለጋችሁ ይላል የሰራዊት ጌታ እግዚአብሔር፣ እኔም ነብይ ነኝ። ከዚህ በላይ የትንቢት ቃል አለ? እዚህ ቤቶች ይኸው ይሄንን ነው የምናገረው።
ስለዚህ በድፍረት እናገራለሁ ይላል የሰራዊት ጌታ እግዚአብሔር። መማለጃ እየተቀበላችሁ ፍትህን የምታጣመሙ፣ መማለጃ እየተቀበላችሁ ሰዎችን የምታስለቅሱ፣ መከራ የምታሳዩ፣ በአንድ ቀን ደብዳቤ ላይ በሚፈረም ፊርማ የሰዎች ችግር ሊፈታ ሲገባው ሰውን 10 ጊዜ 20 ጊዜ የምታመላልሱ፣ ጥቅም ለማግኘት ስትሉ ሰዎችን የምታስለቅሱ የሰማይ አምላክ እግዚአብሔር ቁልቁል ይመለከታቸዋል። አዳምጡኝ፣ አዳምጡኝ፣ አዳምጡኝ። እንደ አማኝ የምንለው ነገር እግዚአብሔር በሰማያት የሚሰጠን ዋጋ አለ። እግዚአብሔር በሰማያት የሚያደርግልን ነገር አለ። በድፍረት የምንናገረው እሱ አይደል? ነገ ዋጋ አለን። ስለዚህ በእምነት የምታገኘውን ዋጋ አስብ። እዚህ ጋር ያዕቆብ እነዚህን ሰዎች ይነግራቸዋል። ነገ የምትዝቁት መከራ በደጃችሁ ተጠራቀመ። በደጃችሁ የሚበቅል እሾህ አለ። ማሳችሁ ላይ እንክርዳድ ተዘርቷል። ለቅማችሁ የማትጨርሱት መከራ በመንገዳችሁ ላይ አለ። ነቃ በሉ፣ መንገዳችሁን አቅኑ። ያዕቆብ የሚከራከረው ክርክር ነው። በአማኞች መካከል ክርስቶስን አምነው ወደ እግዚአብሔር መንግሥት በፈለሱት መካከል እንደዚህ አይነቱ ስንፍናና እንክርዳድ ተገኝቶ ያዕቆብ ሰዎቹን ሊያነቃቸው ይጮሃል። በአዲሱ ኪዳን ውስጥ ሕግን ይናገራል። በአዲሱ ኪዳን ውስጥ ሕግን ያወራላቸዋል። እናንተ ድነት በእምነት ነው ማለት ከፍርድ ነፃ መሆን ነው ብላችሁ የምታስቡ ሰዎች ካላችሁ አይደለም አለ። አይደለም፣ አይደለም። ሶስተኛው ነጥቤ ልምጣ መሰለኝ። ሶስተኛው ነጥቤ ልምጣ። ቁጥር 27 የመጨረሻዋ ቃል እንደዚህ ትላለች፣ በዓለም ከሚገኝ የድፍ ሰውነትን መጠበቅ ነው። አምልኮ ምንድን ነው ሲሉት ያዕቆብ ምን አለ? በዓለም ከሚገኝ የድፍ ሰውነትን ምን ማድረግ ነው? መጠበቅ ነው። እኔ ያዕቆብ የሚባለው ሰውዬ ብቻ ነው በአዲስ ኪዳን ውስጥ አይዶን ነው። ምናልባት አንድ ቦታ ላይ ካለ ሌላ ቦታ እድፍ የሚባለውን ቃል ይጠቀመው ያዕቆብ ነው። ጠንከር አድርጎ አንደበት ሰውነትን ያሳድፋል ብሎ ተናግሯል ምዕራፍ 3 ላይ። አሁን እዚህ ምዕራፍ 1 ላይ ምን ይላል? በዓለም ከሚገኝ የድፍ ሰውነትን መጠበቅ ነው ይላል። አማኞች ናቸው፣ በዓለም ያሉ ናቸው። ግን አንድ የሆነ ነገር አለ ራሳቸውን ሊጠብቁት የሚገባ። ምን? እድፍ የሚባል ነገር። አሁን እድፍ ምንድን ነው? እሱን ማንሳት አስፈላጊ ነው። እድፍ አሁን ስለ እድፍ ትንሽ ነገር ልናገር። እድፍ የሰውነት አካል ያልሆነ ግን ትክክለኛ መልክን የመሸፈን አቅም ያለው ነገር ነው። በዓለም ከሚገኝ እድፍ ሰውነታችሁን ጠብቁ። እድፍ ማለት እሱ ነው። በቃ እድፍ ማለት በዓለም የሚገኝ የሰውነት አካል ያልሆነ ግን ትክክለኛ መልክን የሚሸፍን ማለት ነው። ትክክለኛ መልክን የሚሸፍን። አሁን ያዕቆብ ምን ይላቸዋል? በዓለም ከሚገኘው እድፍ ሰውነታችሁን ምን አድርጉ? ጠብቁ። በክርስቶስ አምናችሁ ያገኛችሁትን ሕይወት የሚሸፍን ቆሻሻ አለ ዓለም ውስጥ። ይሄ ዳናችሁበትን እውነት፣ የተጠራችሁለትን እውነት፣ መስቀል ዋጋ የከፈለበትን ያንን መልክ ሊሸፍን የሚችል ቆሻሻ ወይንም እድፍ በዓለም ስላለ ከዚህ እድፍ ምን አድርጉ? ራሳችሁን ጠብቁ ይላል። ስቲል ሂውማኒቲ ኤግዚስት የሚል ዩቲዩብ ላይ አይታችሁታል? ሂውማኒቲ አላይቭ ስቲል ሂውማኒቲ ኤግዚስት ምናምን እያለ ዩቲዩብ ላይ የሚተላለፉ ፕሮግራሞች አሉ። እንደነሱ አይነት ነገሮች ማየት ደስ ይለኛል። እና በደንብ አይታችሁት ከሆነ ያያችሁት ሰዎች የምናገረው ነገር በደንብ ይገባችኋል። በጣም የቆሸሸ እብድ የሆነ ቆሻሻ እንትን ውስጥ ካርቶን ምናምን እንትን ውስጥ የሚኖር ጸጉሩ ያደገ ልብሱ ያደፈ በጣም ቆሽሽ ያለ ሰው ይሄዳሉ። ሰውየውን ያነሱታል፣ ጸጉሩን ይቆርጣሉ፣ ልብሱን ይቀይራሉ፣ ሰውነቱን ያጥቡታል። ከዚያ በኋላ መጨረሻው ላይ ምን ያደርጋሉ? ቢፎር ኤንድ አፍተር ብለው የመጀመሪያውን መልኩንና ሁለተኛውን መልኩን ያሳያሉ። በእርግጠኝነት ነው የምላችሁ፣ ይሄ ሁለተኛው መልኩ ብለው ያቀረቡትን ነገር ብታዩት የመጀመሪያው እሱ ነው ብላችሁ አታምኑ። እድፉ የሰውየውን መልክ ደብቆታል። እድፉ የሰውየውን መልክ
ሙሉ ለሙሉ ሌላ ስብስሎታል። ታጠበ፣ ተቆረጠ፣ ቀየረና ያ በወጉ ልትጨብጡት የማትችሉት በአግባቡ ልታናገሩት የማትፈልጉት አይነት የሚመስል ሰውነቱ ሊሸት የሚችል በጣም የሚያስፈራ የነበረ ሰውዬ የምታከብሩት አይነት መልክ ይዞ ቁጭ። እድፍ እንደዚህ አይነት ጉልበት አለው። እድፍ እንደዚህ አይነት ጉልበት አለው። ዘመዶች አዳምጡኝ፣ ያዕቆብ ስለነቃ ነው። በዓለም ከሚገኘው እድፍ ራሳችሁን ጠብቁ አለ። ለምን ሲባል በክርስቶስ የመስቀል ሥራ ያገኛችሁትን መልክ ምን ያደርገዋል? ይሸፍነዋል። ይሄ ነው ክርክሩ። ስለዚህ እኔ አሁን እዚህ የምከራከረው በዚህ የዘመን ፍጻሜ የደረሰብን እኛ በቅዱሳኖች ማህበር መካከል ስላለው የህይወት መውረድ መከራከር ፈልጋለሁ። ስለ ቅድስና ማውራት ፈልጋለሁ። ሐዋርያው ያዕቆብ የሚያነሳው ነገር ይሄ ነው። እነዚህ ሰዎች አላቸው፣ ቋንቋ አላቸው፣ አደራረግ አላቸው፣ አወጣጥ አላቸው፣ የራሳቸው ብረት አላቸው። በዓለም እንደሚገኘው ናቸው ያሉት። እዚህ ቤት ይዘምራሉ፣ ሲኖሩ ግን እንደዚያ ነው። አዳምጦ እንደዚህ ነው የሚዘምሩት፣ እንደዚህኛው ነው ግን የሚኖሩት። መዝሙራቸውን የሸፈነ የዳኑበትን የመስቀል ሥራ የሸፈነ ከተጠሩለት ህይወት የጎደሉ አንዳንድ ሰዎች አሉ። ሐዋርያው ጳውሎስ አይደል በሮሜ መጽሐፍ ምዕራፍ 8 ላይ የሚናገረው? መቼም ምዕራፍ 8 ቁጥር 28 ነው የምንወዳት ነገር ሁሉ ለበጎ እንዲደረግ እናውቃለን የሚለው። ግን ቁጥር 29 ላይ ደግሞ እንምጣ። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ ምን አደረገ ነው የሚለው? ወሰነ ነው የሚለው። ስለዚህ ዘመዶቼ ስትጠሩ የማይሻረው መንግስት ባላደራ እንድትሆኑ ብቻ ሳይሆን የልጁ መልክ ነጸብራቅ እንድትሆኑ ነው። ማነው ስሙ? ሐዋርያው ጳውሎስ ራሱ በቆላስይስ መጽሐፍ ላይ የማይታየው አምላክ የሚታየው የመለኮት ነጸብራቅ ብሎ ማንን ይገልጸዋል? ክርስቶስን ይገልጸዋል። ክርስቶስ የማይታየው አምላክ ነጸብራቅ ነው፣ የማይታየው አምላክ ምሳሌ ነው ይለናል። አሁን እኔና እናንተን ደግሞ በሮሜ መጽሐፉ ላይ ምን ብሎ ይገልጸናል መሰላችሁ? የክርስቶስ መልክ በምድር ላይ እንድንገልጽ የተቀመጠ ነው። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ ምን አደረገ? ወስኗል። ስለዚህ የተወሰነልን ድህነት ብቻ ሳይሆን መልክም ነው። ይሰማል? እዚህ ቤቶች አልሰማችሁም? ደግመዋለሁ። የተወሰነልን ድህነት ብቻ ሳይሆን መልኩም ነው። የምንኖርለት መልክ፣ ዋጋ የምንከፍልለት መልክ፣ የምንለየለት መልክ እሱ ተሰጥቶናል። በዚህኛው ዓለም ያኛውን ዓለም እንድንኖር። ለማንኛውም ምዕራፍ 4 ላይ ልሂድ። ምዕራፍ 4 ነው ይሄ ብዙ ሐሳብ የሚያጠነጥነው። ሰፋ ያለ ሐሳብ ነው ወይንም ሰፋ ያለ ነገር ነው የሚያነሳው። ግን እኔ ይሄ ቅድስና የሚባለው ነገር በጣም ሰፊም ብዙ ሊወራበት የሚችልም አይነት ነገር ስለሆነ ብቻ ለደወል እንደምትሆነኝ ያክል ትንሽ ነገር ተናግሬ ጨርሳለሁ። ምዕራፍ 4 ከቁጥር 1 ጀምሮ ላንብብላችሁ እስከ ቁጥር 10 ድረስ። በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? በብልቶቻችሁ ውስጥ የሚዋጉ ከነዚህ ከምቾቶቻችሁ አይደለምን? ትመኛላችሁ፣ ለእናንተም አይሆንም፣ ትገድላላችሁ፣ በብርቱም ትፈልጋላችሁ፣ ልታገኙም አትችሉም፣ ትጣላላችሁ፣ ትዋጋላችሁ፣ ነገር ግን አትለምኑምና ለእናንተ አይሆንም፣ ትለምናላችሁ፣ በምቾቶቻችሁ ትከፍሉ ዘንድ በክፉ ትለምናላችሁና አትቀበሉም። አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። ወይስ መጽሐፍ በእኛ ዘንድ ያደረው መንፈስ በቅናት ይመኛል በከንቱ እንደተናገረ ይመስላችኋልን? ነገር ግን ጸጋን አብልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙት፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። እናንተ ኃጢአተኞች እጆቻችሁን አንጹ፣ ሁለት ሐሳብም ያላችሁ እናንተ ልባችሁን አጥሩ። ተጨነቁና አዘኑ፣ አልቅሱም። ሳቃችሁ ወደ ሐዘን፣ ደስታችሁም ወደ ትካዜ ይለወጥ። በጌታ ፊት ራሳችሁን አዋርዱ፣ ከፍ ከፍም ያደርጋችኋል። እዚህ ጋር 3 ነገሮች ነው የሚያነሳው። አንደኛው ሰዎቹ የገቡበት ማጥ፣ ሁለተኛው የገቡበት ማጥ ያመጣባቸው ጣጣ፣ ሶስተኛው
ከገቡበት ማጥ ደግሞ ሊያመልጡ የሚችሉባቸው መንገዶች፣ እነዚህ ሶስት ነገሮች በደንብ አድርጎ ያነሳል። የገቡበት ማጥ ላንሳ። መጀመሪያ ከቁጥር 1 ጀምሮ እስከ 3 መጨረሻ ድረስ ያለውን አዩት። ከዚህ በኋላ በጣም ፈጥናለሁ። ከቁጥር 1 ጀምሮ እስከ 3 ያለው ክፍል ላይ ምን ይላቸዋል መሰላችሁ? ጥል እናንተ ጋር አለ አለ። ክርክር እናንተ ጋር አለ አለ። ምቀኝነት እናንተ ጋር አለ። አድመኝነት እናንተ ጋር አለ። የተበላሸ ጸሎት እናንተ ጋር አለ። ዝሙት በእናንተ መካከል አለ። በአማኞቹ መካከል በአማኞቹ መካከል ይሄ ነገር እንዳለ በደንብ አድርጎ ይናገራል። በአማኞቹ መካከል ያለው ነገር ደግሞ እጅግ በጣም የሚያስፈራ ነገር ነው። ጥል አለ፣ ክርክር አለ፣ ምቀኝነት አለ፣ መጠላላት መጠላለፍ አለ፣ አመንዝራነት አለ። ብቻ አይደለም ደግሞ እኮ የተበላሸ ጸሎትም አለ። መንፈሳዊ ለመምሰል በሚፈልጉት ሰዎች መካከል ይሄ እናንተ ጋር አለ ይላል። ይሄ እናንተ ጋር አለ። እናንተ ይሄ እናንተ ጋር አለ። እነማንን ነው እንደዚህ የሚለው? ያመኑትን አይሁድ። ይሄ አያስፈራም? ይሄ አያስደነግጥም? ይሄ ከስታንዳርድ መውረድ አይደለም። ይሄ ከተጠራንለት መልክ መውረድ አይደለም። ያዕቆብ ይከራከራል። አረ መልክ አላችሁ፣ ዘማዊነትን የሚቃወም መልክ አላችሁ፣ ጥልና ክርክርን የሚቃወም መልክ አላችሁ፣ ምቀኝነትን የሚቃወም መልክ አላችሁ፣ ቅናትን የሚቃወም መልክ አላችሁ። በክርስቶስ የሆነውን መልክ የሸፈነ እንደዚህ አይነቱ ምን አለ? የወረደ ነገር አለ ይላል። የወረደ ነገር አለ። ዘመዶቼ መልካችንን የሚገልጽ ቋንቋ አለ። መልካችንን የሚገልጽ መግባር አለ። መልካችንን የሚገልጽ ህብረት አለ። መልካችንን የሚገልጽ አለባበስም አለ አለ መልካችንን የሚገልጽ። እኔ በዚህ ጉዳይ ላይ አክራሪ ነኝ። አለቀ። እናገራለሁ። እድሉን ካገኘው እናገራለሁ። አብሶ ወጣት ሴቶች በደንብ አዳምጡ። አለባበሳችሁ የዳናችሁበትን እውነት ወይ ይሸፍናል ወይ ይገልጻል። በእኛ ቤት ውስጥ ተቀምጠን እምብርት እየገለጡ ከላይ ደረትን እየገለጡ ከታች ጭንን እየገለጡ የሚለበስ አለባበስ የዳናችሁበትን እውነት በክርስቶስ የተቀበላችሁትን መልክ ሸፋኝ ነው። መጽሐፍ ቅዱስ ስለ አለባበስ ያወራል። ልብስ ምንድነው ካላችሁኝ፣ ገላ መሸፈኛ ነው። በቃ ዴፊኒሽን መጽሐፍ ቅዱስ የሚሰጠን እሱን ነው። ራቁታቸውን እንደሆኑ አወቁ አይደለም የሚለው መጽሐፍ ቅዱስ። ራቁታቸውን እንደሆኑ አወቁ ካለ በኋላ ቀጥሎ ምን አደረገ? በቅጠል የተሰፋ ልብስ ሸፈነላቸው። ስለዚህ መጽሐፍ ቅዱስ ልብስን ዲፋይን ሲያደርገው ምንድነው የሚያደርገው? መሸፈኛ ይለዋል። እምነትን የማይመጥን አለባበስ አለ። ስለዚህ እምነታቸውን የሚመጥን አለባበስ ያስፈልጋቸዋል። እሱ ላይ አይደለም አጀንዳዬ፣ እሱ ላይ አይደለም መልእክቴ፣ እሱ ላይ አይደለም እንትኔ እንጂ እነዚህ ፋሽን ዲዛይነሮች ፐርፐዝ አላቸው፣ ዓላማ አላቸው፣ ምክንያት አላቸው። የሚለብሷቸው ልብሶች የሚሰፏቸው ልብሶች ልብ አድርጉ። ልብስ የሚባል ነገር በሶስት ክፍል ትኩረት አለው። 1 በሃይማኖት፣ 2 በፋሽን፣ 3 በባህል። ባህሎቹም የሚለበሷቸው ልብሶች የባህላቸውን የሚያንጸባርቅ መልእክት አለው። ፊልም የሚሰሩ ሰዎችም ለሚሰሩት ፊልሞች የሚያደርጓቸው የልብስ ዲዛይኖች በሙሉ በፊልሙ ሊተላለፍ የሚፈልጉትን መልእክት ሊያስተላልፍላቸው የሚችል አቅም ያለው ጨርቅ ነው የሚሰፉት። ሃይማኖቱም ደግሞ እንደዛው ነው። በብሉይም ኪዳን በአዲሱም ኪዳን ስትመጡ ልብስ መልእክት አለው። እኔ በጣም አክራሪ ነኝ፣ በጣም ባላገር ነኝ። ከአቃቂ አይደል የመጣሁት። አቃቂዎች ስለሌሉ በነፃነት እናገራለሁ። ይሄ የባላገርነትና የከተሜነት ጉዳይ ሳይሆን የወንጌል እውነት ነው። መልካችንን ከሚሸፍን ነገር ልንቆጠብ ይገባናል። ሐዋርያው ያዕቆብ ተከራከረ። ምን እያለ ተከራከረ?
መልክን የሚሸፍን ነገር አለ። ይህንን መልክ ከሚሸፍን የዳናችሁበትን እውነት ከሚሸፍን ከዚህ የቆሸሸ አስተሳሰብ በዓለም ከሚገኘው ቅራቅንቦ ራሳችሁን ልትለዩ ይገባችኋል። በዓለም ከሚገኝ ድፍ ሰውነትን መጠበቅ አምልኮ ነው አለ። አምልኮ ነው። ስለዚህ ዘመዶቼ አሁን ባለንበት ዘመን ላይ መልካችንን የሸፈነ ነገር አለ። መልካችንን የሸፈነ ቋንቋ፣ መልካችንን የሸፈነ አደራረግ፣ መልካችንን የሸፈነ ህብረት፣ መልካችንን የሸፈነ አለባበስ አለ። ሰው በክርስቶስ ካመነና ወደ እግዚአብሔር መንግስት ከመጣ በኋላ የሚኖርለት ነገር ምንድነው ካላችሁኝ ክርስቶስ ነው። የሚኖርለት ነገር ምንድነው ካላችሁኝ እግዚአብሔር ነው። የሚኖርለት ነገር ምንድነው ካላችሁኝ የተጠራለት ህይወት ነው። ለዚህ ነው ሐዋርያው ጳውሎስ በቆላስይስ ምዕራፍ 3 ላይ እናንተ ሞታችኋል፣ እንግዲያ ከክርስቶስ ጋር ተሰውራችኋል። ስለዚህ በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። በሰማይ ያሉ ሰዎች እንደ ምድር ሲናገሩ ነውር ነው። በሰማይ ያሉ ሰዎች እንደ ምድር ሲያስቡ ነውር ነው። በሰማይ ያሉ ሰዎች እንደ ምድር ሲያብሩ ነውር ነው። መልካቸውን አይገልጸውም። መልክ የሸፈነ ነገር በእኛ መካከል በዛ። ስለዚህ ደውል ያስፈልገናል። የጠነከረ ደውል ያስፈልገናል። የጠነከረ ጩኸት ያስፈልጋል። ልንገራችሁ፣ ሐዋርያው ያዕቆብ ይነግራቸዋል። ፍርድ አለ ነው የሚለው። አትጠራጠሩ፣ ፍርድ አለ። አትጠራጠሩ። እኔ የምለው የውጭ ሰዎች ነጮቹ፣ ነጭ ብቻ የውጭ ሰው ግን ብቻ ለማንኛውም ነጮቹ የውጭ ሰዎች ያበሻ ልብስ ለብሰው ስታያቸው አይገርማችሁ? እንዴ ፈረንጇ ያበሻ ልብስ ለብሳ ትላላችሁ። ደግሞ እንጀራ እኛ እንደምንጠቀልለው ጠቅልለው ሲበሉ ብታዩ አይገርማችሁ? እንዴ እንጀራ ሲበላ ታያለ። ደግሞ የኛን ቋንቋ እኔ ቋንቋ አልመርጥም፣ ብቻ የኛን ቋንቋ ብዬ ነው የማልፈው። የኛን ቋንቋ ሲናገሩ ብትሰሙ አይገርማችሁ? ዘመዶቼ አሜሪካውያን ሆነው እንደ ኢትዮጵያ ሲኖሩ ሲታይ ይገርማል። የሰማይ ሰዎች ሆነው እንደ ምድር ሲኖሩ ሲታይ ይገርማል። ከሰማይ የራቁ ከምድር የተጣበቁ በጣም ብዙ አማኞች አሉ። የተጠራነው ከምድር ተላቀን ከሰማይ ተጣብቀን የሰማዩን አጀንዳ በምድር ላይ የምንፈጽም በአኗኗራችን የክርስቶስን የመስቀል ሥራ የእግዚአብሔርን ፍቅር የማዳኑን ምስጢር እንድንገልጥ የተከበርን የተጠራን ከዚያ ክብር ግን የወረድን ሰዎች ብዙ ነን። ወንጌሉን ስበክ፣ አስፈላጊ ሲሆን ቃላትን ተጠቀም ይላል። የሆነ ፈረንሳዊ ሰባኪ ነው። ወንጌሉን ስበክ preach the gospel if necessary use words ይላል። ወንጌሉን ስበክ፣ አስፈላጊ ሆኖ ስታገኘው ቃላትን ተጠቀም። ለካ ወንጌል ከኑሮ የሚወጣ ድምጽ ነው። እና እነዚህ ሰዎች ይሄ መልካቸውን የሸፈነ የቆሸሸ ነገር በህይወታቸው ስለነበረ ያዕቆብ ልክ አይደላችሁም ይላል። ይሄ አኗኗር ስለሚያመጣው ጣጣ ደግሞ ልንገራቸው። ይሄ አኗኗር የሚያመጣውን ጣጣ ሐዋርያው ያዕቆብ ነገራቸው። አንደኛው ይሄ አኗኗር የሚያመጣው ጣጣ ከእግዚአብሔር ጋር ጥል ነው አለ። አመንዝሮች ሆይ ዓለምን መውደድ ከእግዚአብሔር ጋር ጥል እንደሆነ አታውቁም ወይ? እዚህ ቤት የተቀመጡ መዝሙር የሚዘምሩ ሰዎች ከእግዚአብሔር ጋር የተጣሉ ሰዎች ናቸው። አንዳንዶቹ እግዚአብሔር ጋር ጥል እንደሆነ አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። እየዘመሩ ጠላት፣ እየሰበኩ ጠላት፣ እያመለኩ ጠላት፣ እሱኛው አያስኬድም፣ አይመጠነንም። ነቃ እንበል፣ መለስ እንበል ወደ ህይወት መንገድ። ከዚያ ቀጥሎ ደግሞ ምንድነው መሰላችሁ? የዚያ ነው ጣጣው የዲያብሎስ ጎረቤት ያደርገናል። የዲያብሎስ ጎረቤት ያደርገናል። በቃ ምን ማለት ይቻላል? ባለጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራል። በዙሪያችሁ ጥያቄ የለውም። መዘመራችን አይደለም የሚያድነን፣ መዘመራችን አይደለም። ድንበራችንን ማወቅ፣ የህይወት ስርዓታችንን ማወቅ፣ መንገዳችንን ማስተካከል፣ እሱ ነው ከሰይጣን የሚያድነን። ለማንኛውም ይሄ አኗኗር ያመጣው ጣጣ ሁለት ነው። ከእግዚአብሔር ጋር ጠላት መሆንና የዲያብሎስ ወዳጅ መሆን። እነዚህን ጣጣዎች አምጥቷል። እንዴት ነው የምናመልጠው ከዚህ ህይወት? ከዚህ ህይወት እንዴት ነው የምናመልጠው? ያዕቆብ የተናገረውን ነገር ተጠንብዬ አንደኛው ለእግዚአብሔር ተገዙ
ይላል። ለእግዚአብሔር መገዛት፣ ለቃሉ መገዛት፣ ለእግዚአብሔር ሥርዓት መኖር። እኔም ብላችሁ መጽሐፍ ቅዱስ ዲያብሎስን ተቃውሙት ይላል አይልም? እዚህ ቤቶች ደብና አድርጎ ግን ዲያብሎስን ተቃውሙት እዚህ ጋር ያለው በኢየሱስ ስም በሉት አይደለም። አሁን ችግራችን እሱ ነው። በኢየሱስ ስም በሉት አይደለም። በአኗኗር ሥርዓት የሚገሰጽ ሰይጣን አለ። ይሰማል? አልሰማችሁም? ደግሞ አለው። በአኗኗር ሥርዓት የሚገሰጽ ሰይጣን አለ። ዲያብሎስን ተቃውሙት። እንዴት? ወደ እግዚአብሔር በመቅረብ ለእግዚአብሔር በመገዛት። አንደኛው ለእግዚአብሔር መገዛት ነው። ሁለተኛው ወደ እግዚአብሔር መቅረብ ነው። ሶስተኛው ደግሞ ጸሎት ነው። መዝጋት ስላለብኝ ነው። ቁጥር 11 ላይ ቁጥር 10 መጨረሻው ላይ በጌታ ፊት ራሳችሁን አዋርዱ ከፍ ከፍ ያደርጋችኋል። ወርደናል፣ ተሸንፈናል፣ መልካችን ተሸፍኗል። ማምለጫውን መንገድ ያዕቆብ ይናገራል። ለእግዚአብሔር ተገዙ፣ ወደ እግዚአብሔር ቀረቡ፣ ራሳችሁን በኃይለኛው በእግዚአብሔር ፊት አዋርዱ ከፍ ያደርጋችኋል በቀኑ ይላል። ይሄ ነው ያዕቆብ የሚነግረን ነገር ይሄ ነው። ነፍስ ከስጋ ሲለይ የሞተ እንደሆነ ሁሉ ወይንም ከነፍስ የተለየ ስጋ የሞተ እንደሆነ ሁሉ ከተግባር የተለየ እምነት ምን የሆነ ነው? የሞተ ነው። የአብርሃምን እምነት በስራው ነው ያየ ነው። እግዚአብሔር እንዳለ ታምናላችሁ፣ መልካም ታደርጋላችሁ፣ ግን እግዚአብሔር መኖሩን እየተንቀጠቀጡ የሚመሰክሩ ሰይጣኖች አሉ። ያዕቆብ ሲከራከራቸው ምን እያለ ነው የሚከራከራቸው? በጣም አስቂኝ ክርክር ነው። ከሰይጣን ሻል ያለ እምነት ይኖራችሁ። እዚህ ቤቶች ሰምታችኋል። ከሰይጣን ሻል ያለ እምነት ይኖራችሁ። እግዚአብሔር እንዳለ ሰምቶ እሱም ይንቀጠቀጣል፣ ይፈራል። እግዚአብሔር ያስፈራዋል፣ ያስደነግጠዋል። አሁን የሚጽፍላቸው ሰዎች እምነታቸው ከዲያብሎስ ጋር ተመሳሳይ ነው፣ እኩል ነው ሌቭሉ። እግዚአብሔር እንዳለ የሚያምኑ ናቸው። ለእግዚአብሔር የተገዙ ግን አይደሉም። ወደ እግዚአብሔር የተጠጉ ግን አይደሉም። ራሳቸውን በኃይለኛው በእግዚአብሔር እጅ ስር ያዋረዱ አይደሉም። ስለዚህ እምነታቸው ከዲያብሎስ ይለይ። እንግዲህ ልጠቅልለው ምዕራፍ 5 ቁጥር 7 እንግዲህ ወንድሞች ሆይ ጌታ እስኪመጣ ድረስ ታገሱ። ኖ ገበሬ የፊተኛውንና የኋለኛውን ዝናብ እስኪቀበል ድረስ እርሱን እየታገሰ የከበረውን የመሬት ፍሬ ይጠብቃል። እናንተ ደግሞ ታገሱ፣ ልባችሁን አጽኑ፣ የጌታ መምጣት ቀርቧልና። አይገርማችሁ? ስለ እግዚአብሔር ኃጢአትን ስትንቁ ዋጋ አለው። ከአመፃና ብርም ስትሉ ዋጋ አለው። የሚያስከፍል ነገር ይኖራል። ስለ ገበሬ ይነግረናል እኮ ገበሬ እንዴት እንደሚታገስ፣ ፍሬው እስከሚመጣ እንዴት እንደሚጸና። እንደዚያ እናንተ ደግሞ ምን አድርጉ ይላል? ታገሱ። እስከ መቼ ድረስ? ይመጣል ይመጣል። ኢየሱስ ክርስቶስ ይመጣል። አልሰማዋቸውም? ኢየሱስ ክርስቶስ ይመጣል። ያማኝ ተስፋው እሱ አይደል? በምድር ባለጸጋ ትሆናላችሁ፣ እዚሁ የሚያልቅ ነው። ታገባላችሁ፣ ትወልዳላችሁ፣ እዚሁ የሚያልቅ ነው። ታዋቂ አገልጋይ ትሆናላችሁ፣ እዚሁ የሚያልቅ ነው። የተማራችሁ ትሆናላችሁ፣ እዚሁ የሚያልቅ ነው። በመጽሐፍ ቅዱስ ውስጥ የተቀመጡ ብዙ ተስፋዎች ነቢያቶቻችን የሚነግሩን በጣም ብዙ ተስፋዎች ሊኖሩ ይችላሉ። እነሱ ተስፋዎች ማብቂያ አላቸው። መቃብር ይዘጋቸዋል። መቃብር የማይዘጋውን ተስፋ ግን ይነግራቸዋል። ከሞት ባሻገር የሚያልፍ ለአማኞች ሁሉ የሚሆን ተስፋ ምዕራፍ 2 ላይ ተስፈኛ ያደረጋቸው ብሎ አይደለም የሚናገረው? ስለዚህ እኔና እናንተ ተስፋ አለን። በምድር ኃጢአት ባንደሰት፣ በምድር ስንፍና ባንደሰት፣ በጽድቅ ምክንያት ብንገፋ፣ በዓለማውያኖች የህይወት ስርዓት ራሳችንን ባናስኬድ፣ የምንኖረው የህይወት አካሄድ፣ ምርጫ፣ ውሳኔ፣ ቋንቋ ዋጋ የሚያስከፍለን ቢሆን እንኳን እንደዚህ አለ ያዕቆብ፣ ታገሱ። ገበሬ ፍሬውን ጠብቆ እንደሚታገስ ታገሱ። ኢየሱስ ክርስቶስ ይመጣል። ስለዚህ እኔ ልንገራችሁ፣ ተስፋ አለን። የምንከብርበት ተስፋ አለን። የምንከብርበት ተስፋ አለን። ለዘላለም፣ ያውም ለአንድ ወር አይደለም፣ ያውም ለሁለት ወር አይደለም፣ ለአንድ ዓመት ለ10 ዓመት አይደለም። ኮንትራት ያልሆነ ለዘላለም የሆነ ተስፋ አለን። የሚገለጥ ጌታ፣ የሚያከብረን አምላክ፣ በልጁ በኢየሱስ ክርስቶስ የመስቀል ሥራ ከዘላለም ሞት ያዳነን እርሱ በማይሻረው የዘላለም መንግሥት ከልጁ ጋር እንድንከብር የሚሆን የከበረ ተስፋ ሰጥቶናል።
እኔና እናንተን ከሰው ሁሉ በምድር ካለው ሰው ሁሉ ልዩ የሚያደርገን የትግል ልዩነት ሳይሆን የተስፋ ልዩነት ነው። ለየት ያለ ተስፋ እንዳለው ሰው ኑሩ። ለየት ያለ ክብር እንደተዘጋጀለት ኑሩ። አገሩ እንዳልሆነ ሰው ኑሩ። አገራችሁ የሚወስዳችሁ ጌታ ሲገለጥ ያን ጊዜ የዘላለም የሆነ እረፍት ያገኛችኋል። ያዕቆብ እንደዚህ አለ። አንደበቱን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው። ወላጆች የሌላቸውን ልጆች መጠየቅ፣ ባልቴቶችን በመከራቸው መርዳት እሱ አምልኮ ነው። በዓለም ከሚገኝ የድፍ ሰውነትን መጠበቅ እርሱ የወንጌል አማኞች የሕይወት ጥሪ ነው። እግዚአብሔር በጸጋው ይደግፈን።